እሺ እንዴት ሰነበታችሁ ሁላችሁም በድጋሜ የዛሬ እዚህ ላይ እንደምታዩት ሊደርሺፕ ዛት ላስትስ በሚል ፍሬም አድርጌዋለሁ። በእኛ ብዙ ጊዜ ቅን መሪ የምንለው ነው እና በሌላችሁ ያለው ርዕስ እንዳልኳችሁ ቅን መሪ የሚል ነው እና በጣም ብዙ ሐሳቦች የሚነሱበት ነው። እንደ ሊደርሺፕ ሊጠና የሚገባው በደንብ ማሰላሰል የሚገባው ኮንሴፕት ነው። ብዙ ጊዜ ኢትዮጵያ ላይ ይሄ አዲስ ሐሳብ ይመስለኛል፣ ግን በደንብ በየዩኒቨርሲቲዎቹ ራሱ እኔ ወደፊት እንደ አንድ ኮር ኮንሴፕት ሆኖ ይመላለሳል የሚል ሐሳብ አለኝ። በኢትዮጵያ ባህል ብዙ ጊዜ ይነሳል። ቅን የሚል ቃል በየቀኑ ነው የሚነገረው እና በተለይ አሁን ሰፋ አድርጌ ነው ይሄ ሊደርሺፕ ዛት ላስት ምን ማለት ነው ከሚለው በፊት እናየዋለን። ምን ማለት ነው ሊደርሺፕ ዛት ላስት? ጊዜያዊ የሆነ ሊደርሺፕ ስላለ፣ ዛሬን የማይሻገር ሊደርሺፕ ስላለ፣ በብልጣብልጥነት የተሞላ ሊደርሺፕ ስላለ፣ በማገልገል ላይ ሳይሆን በመገልገል ላይ የተመሰረተ ሊደርሺፕ ስላለ፣ ሊደርሺፕ እና አለቅነት ስለሚቀላቀል፣ የሊደርሺፕ ራሱ ትርጉሙ በደንብ ስር የሰደደ ስለማይሆን ይሄኛው እውነተኛው ትሩ ሊደርሺፕ ዛት ላስት ነገን የሚሻገር ሌጋሲ የሚተው ሰዎችን የሚያበለጽግ ሰዎችን የሚያነጽ የሚያፈርስ ሳይሆን የሚገነባ ተቋማትን የሚንድ ሳይሆን ተቋማትን የሚያንጽ ተቋማትን የሚገነባ ሊደርሺፕ እሱ ሊደርሺፕ ዛት ላስትስ ያልኩት ማለት ነው። በአማርኛ ቅን መሪ ያለ ነው። ትንሽ ኮንሴፕቱን ሰፋ ለማድረግ ሞክሬያለሁ አሁን በተለየ መልኩ እየሰራሁት ስለሆነ። ስለዚህ ሐሳቡ እሱ ነው። ግን መጀመሪያ what exactly is leadership? ጊዜ ይሄ ሐሳብ ትንሽ እዚህ ላይ የተወሰነች ሐሳብ እንሰጣለን። ምክንያቱም አሁን ወደድንም ጠላንም ሊደርሺፕ ከሰው ህይወት ጋር አይነጣጠልም። እኔ የቅን መሪን መጽሐፍ ለማንበብ እንደው የቻላችሁ ሰዎች በጀርባ ገጽ ላይ የጻፍኳት ሆም ብዬ ያነሳዋት ቃል አለች። ሀገር በመሪ ይፈርሳል፣ ሀገር በመሪ ይነሳል፣ ትውልድ በመሪ ይነሳል፣ ትውልድ በመሪ ይወድቃል፣ ሃይማኖት በመሪ ይስፋፋል፣ ደግሞ ሃይማኖትም በመሪ ምክንያት ችግር ሊገጥመው ይችላል እና ሁሉም ነገር all things rise or falls on leadership የሚል ነው። በጣም ጀነራላይዝ የሚያደርግ ይመስላል፣ ግን ልክ ነው። የትውልድ ዕጣ ፈንታ በመሪዎች ላይ የተመሰረተ ነው። የተቋማት ዕጣ ፈንታ በመሪዎች ላይ የተመሰረተ ነው። የእምነት ተቋማት እንኳን ከእግዚአብሔር ጥበቃ በታች የእምነት ተቋማት እንኳን የመሪዎች ሚና በጣም ትልቅ ቦታ አለው። ግን መሪነት ምንድን ነው ኤግዛክትሊ? is leadership power? Yes. is that only power? power ሳይኖር ሊደርሺፕ ሊኖር ይችላል ወይ? ኦቶሪቲ ሳይኖር ሊደርሺፕ ሊኖር ይችላል ወይ? አንድ ሰው ይሄ ነው የሚባል ስልጣን ሳይኖረው ሰዎችን ኢንፍሉዌንስ ሊያደርግ ይችላል ወይ? ሰዎች ሊከተሉት ይችላል ወይ? የወደፊቱን ህልማቸው ሊያነሳሳቸው ይችላል ወይ? ኢንስፓየር ሊያደርጋቸው ይችላል? ኢንፍሉዌንስ ሊያደርጋቸው ኢንፍሉዌንስ ነው ወይ ሊደርሺፕ? yes። ግን ኢንፍሉዌንስ ያለ ፓወር ይቻላል ወይ? በሌላ መልኩ ደግሞ ፓወር ያለው ሰው ሁሉ ኢንፍሉዌንስ ያደርጋል ወይ? is leadership vision? yes። ግን ቪዥን ብቻውን ሊደርሺፕ ያመጣል ወይ? ሰርቪስ እና ፓወር አንድ ላይ እንዴት ሊሄዱ ይችላል? ፓወር ማለት ጉልበት ነው፣ ስልጣን ነው፣ ከፍ ማለት ነው። ሰርቪስ ማለት ደግሞ ዝቅ ማለት ነው፣ ማገልገል ነው። እንዴት ነው አብረው ሊሄዱ ይችላል? አንድ መሪ ማንነቱ፣ ካራክተሩ፣ ስብዕናው፣ ባህሪው፣ የሞራል እሴቱ የሊደርሺፕ ኳሊቲውን አፌክት ሊያደርግ ይችላል ወይ? ወይስ መሪ የግል ህይወቱ ሊሆን ይችላል ወይ? እነዚህ ሁሉ ጥያቄዎች ነው የሚመላለሱት። ስለዚህ ሊደርሺፕ ታዲያ ምንድነው ነው?
ሊደርሺፕ ከታይትል ውጪ ሊኖር ይችላል ወይ? ታይትል ሳይኖረው አንድ ሰው ሊደር ሊሆን ይችላል ወይ? ወይስ ስልጣን ኖሮት አንድ ሰው ላይ መምራት ሊሳነው ይችላል ወይ? ይሄ ነው የሚባል የረባ ስልጣን ሳይኖራቸው ሀገራትን የቀየሩ፣ ታሪክ የቀየሩ፣ ተቋማትን የቀየሩ፣ ኮሚኒቲ የቀየሩ መሪዎች አሉ ወይ በታሪክ ውስጥ? እነዚህ ሁሉ የሚመላለሱ ጥያቄዎች ናቸው። ዘመናትን የሚሻገር የሚባል መሪነት ምንድን ነው? ትውልድ የሚያስታውሳቸው፣ መጽሐፍ የተጻፈላቸው፣ ታሪካቸውን የምናነባቸው፣ እነሱም በሆኑን ብንል የምንመኛቸው፣ ለየትውልዱ በምሳሌ የሚነገሩ አሻራቸውን ጥለው ያለፉ መሪዎችስ ምን አይነት መሪዎች ናቸው? ሊደርሺፕ በሚነሳበት ጊዜ ሁሉ እነዚህ ጥያቄዎች ይነሳሉ። ስለዚህ ሊደርሺፕ ዜን ምንድን ነው? ምንድን ነው ሊደርሺፕ? what exactly is leadership? ይቺ ትርጉም በደንብ አድርጋ ካፕቸር ታደርጋለች ብዬ አስባለሁ። ሊደርሺፕ ማለት ፓወር ነው፣ ግን it's not merely the possession of power. It's not merely the possession of authority. ፓወር ነው፣ ፓወር ይፈልጋል። ያለ ፓወርም ይሄ ነው የሚባል ወንበር ላይ ሳይቀመጡ ዓለምን የቀየሩ ሰዎችም አሉ። ፓወር ነው፣ ኢንፍሉዌንስ ማድረግ ነው። ልክ ነው፣ ኢንፍሉዌንስ ማድረግ ነው። ተከታይ ማፍራት ነው። የሰዎችን አስተሳሰብ መቀየር ነው። ሰዎች ዓላማችን እንዲከተሉት ማድረግ ነው። ሰዎች ለአንድ ዓላማ እንዲሰሩ ማድረግ ነው። ግን እሱን ደግሞ ስልጣንን ያለ አግባብ ሳይጠቀሙ ዋይዝ ኢቲካል በሆነ መልኩ ሪስትሬንት ባለበት መልኩ ኢንፍሉዌንስ ማድረግ ነው እንጂ ኢንፍሉዌንስ ደግሞ በብልጣብልጥነት ማኒፑሌትን ማድረግ ስላለው ማለት ነው። ኢንፍሉዌንስ እና ማኒፑሌሽን ስለሚለያይ ብዙ ጊዜ ከፓወር ጋር አብሮ የሚሄደው ማኒፑሌሽን ነው። ሊደርሺፕን አንዱ ከባድ የሚያደርገው እሱ ነው። ፎር ዘ ጉድ ኦፍ አዘርስ ሳይሆን ለራስህ ጥቅም ልታደርገውም ትችላለህ። ልታገለግል ሳይሆን ልትገለገልባቸው መሪነትን ብዙ ጊዜ ያለው እሱ ነው። መሪነትን ከባድ የሚያደርገው እሱ ነው። ይሄንን ነው እንግዲህ እነዚህ ሁሉ ፓራዶክስ ያሉት። አሁን እዚህ ላይ ደግሞ እዩት። ወደዚህኛው ስላይድ ሊሄድላችሁና I think ይሄ ሙሉ በሙሉ ይገልጸዋል ብዬ አስባለሁ። መሪነት ያው እንደምታዩት ነው። ሁሉም ይመኙታል፣ ብዙ ተጽፎለታል፣ በየዘመናቱ በየቀኑ ብዙ ትሬኒንግ ይሰጣል። ግን በዛው ልክ ብዙ ለቅሶ ያለው ሊደርሺፕ ላይ ነው። እኛ ሀገር ብቻ አይደለም፣ በየሀገሩ የፖለቲካ ተቋማት ብቻ አይደለም፣ የሃይማኖት ተቋማት ላይ፣ የማህበረሰብ መሪዎች ላይ፣ ኢቭን ቤተሰብ፣ የቤተሰብ ምስቅልቅል ማለት እኮ የመሪነት ሚና ነው። ባል ወይንም ሚስት የመሪነት ሚናቸውን መወጣት ሲያቅታቸው ነው። የትውልድ ከስረት ማለት ወይንም ደግሞ ጀነሬሽናል ክራይሲስ ምንለው ከዚህ ጋር የተያያዘ። ለምንድን ነው እንደዚህ አስቸጋሪ የሆነው መሪነት? ፓራዶክስ ስላለው፣ ውጥረት የበዛበት ስለሆነ፣ ተቃርኖ የበዛበት ስለሆነ፣ ከሰው ኔቸር ጋር ስልጣን በጣም አደገኛ ስለሆነ። ምክንያቱም መሪነት ምንን ይፈልጋል? ጠንካራ መሆንን ይፈልጋል። ግን ዶሚኔት ሳያደርግ ደግሞ ሃምብልነስን ይፈልጋል። እነዚህ ሁለቱ አጣጥሞ ሚዛናቸውን ጠብቆ መብራት በጣም ከባድ ነው። strong enough to make tough calls, humble enough to admit mistakes and keep learning። በሰው ህይወት ውስጥ ይህንን ማድረግ የቻሉ መሪዎች ስንት ናቸው? ቀን መሪ ማለት ይሄ ጠንካራም ነው፣ ለመወሰን ይጨክናል፣ በዛው ልክ ደግሞ ትሁት ነው፣ ያዳምጣል፣ ስህተቱን ያምናል፣ ይማራል፣ የሌላውን እይታ ለማየት ይሞክራል። ሁለቱ ግን ከባድ ናቸው። ስልጣን ሲኖር ጠንካራ መሆን ዶሚኔት ማድረግን ያመጣል። ኢጎ አለው፣ ማን አለብኝነት አለው፣ ከተጠያቂነት በላይ መሆንን ያመጣል ስልጣን። ስለዚህ ሁለቱን ማጣጣም በጣም ከባድ ነው። ሂዩሚሊቲ እንደ ደካማነት የሚታይበት ካልቸር ውስጥ ነው ያለነው።
ይሄ ሰው መሪ አይመስልም የምንልበት ጊዜ አለ። ስለዚህ ሁለቱን ማጣጣም በጣም ከባድ። ቆም ላደርግላችሁ እችላለሁ ምናልባት ፈጠኛ ከሆነ ነው። ይሄንን አንድ ጊዜ ከበር አድርጌው ቆም ላደርግላችሁ። ነብዩ እንግዲህ 12ቱን እናያቸው። አንዱ መሪነት ከባድ የሚሆነው በየታሪካችን በየዘመናችን በየሀገሩ በየተቋማቱ በየዘመኑ ለቅሶ የሚበዛበት አንዱ ምክንያት የሰው ተፈጥሮ አለ። ስትሮንግ ሆኖ መታየት ይፈልጋል። አይ ጠንካራ ስትሆን እኮ ሰዎች የሚፈሩ ሰዎች የሚያከብሩ ሰዎች የሚታዘዙልህ እኮ ከሰው በላይ ስትሆን ነው፣ ጠንካራ ስትሆን ነው፣ ማንነትን ስታሳይ ነው የሚባል ትርክት አለ። በዛው ልክ ደግሞ ሃምብልነስ እኮ ትሁት ማለት እኮ ሰዎች እንዲንቁ ነው የሚያደርገው፣ መሪ አትመስልም ይሉሃል። ስለዚህ ማንነት ከናሳያቸው ይባላል። ኢጎ የሚባልበት ሰው ህይወት ውስጥ አለ። ማን አለብኝነት ይመጣል። ስልጣን ያሰክራል። ስልጣን ሰው መሆናችን እስከምድረሳ ድረስ የሚያደርስበት ጊዜ አለ። ስለዚህ እነዚህን ሁለት ማጣጣም ከባድ ነው። ሁለተኛው ኦቶሪቲንና ሰርቪስን ማጣጣም ነው። እዚህ ላይ አንድ ከይቅርታ ጋር በሌላ እምነት ውስጥ ያላችሁ ሰዎችም ካላችሁ በእናንተ ኮንቴክስት ውሰዱት። በመጽሐፍ ቅዱስ ውስጥ ሊደርሺፕ ሪዲፋይንድ ሆኗል ለመጀመሪያ ጊዜ። ለመጀመሪያ ጊዜ ሊደርሺፕ ሪዲፋይንድ በዓላማ ማለት ነው፣ በምክንያት ክርስቶስ ወደዚህ ዓለም ሲመጣ መጀመሪያ ሊደርሺፕን ሪዲፋይን አድርጎታል። ሐዋርያቱ አገልግሎት ከመቀበላቸው ከመሰማራታቸው በፊት ይሄ መጽሐፍ ቅዱስ የምታነቡ ሰዎች ማቴዎስ ወንጌል ምዕራፍ 20 ላይ አንብቡት። መሪ ናችሁ፣ ተሾማችኋል፣ ዓለምን ለማስተማር ወንጌል ለመስበክ ነው መልካችሁ። ግን መሪነትን መጀመሪያ ምን እንደሆነ እወቁት ነው ያላቸው። what is leadership ብሎ ነው የጀመረላቸው። የምታውቋቸው ብዙ የአሕዛብ ነገስታት፣ የአሕዛብ አለቆች፣ የአሕዛብ መሪዎች በዙሪያችሁ የምታውቋቸው ብዙ፣ በዘመናችሁ የምታውቋቸው፣ በታሪክ የምታውቋቸው ብዙ መሪዎች አሉ። አሁን የምሰጣችሁ መሪነት እንደሱ አይደለም። የእናንተ መሪነት የነሱ መሪነት መገልገል ነው፣ ከፍ ማለት ነው፣ ስልጣን ነው። የእናንተ መሪነት ደግሞ ማገልገል ነው፣ ዝቅ ማለት ነው፣ መታዘዝ ነው፣ አደራን መጠበቅ ነው። ለተከታዮቻችሁ እናንተ ዝቅ ብላችሁ ተከታዮቻችሁን ከፍ ማድረግ ነው። እናንተ ተጎድታችሁ እናንተ ሞታችሁ ሌሎች እንዲድኑ ማድረግ ነው። እናንተ ተሰዳችሁ ሌሎቹ እንዲጸኑ ማድረግ ነው። ስለዚህ ይሄ ሊደርሺፕ ሪዲፋይንድ መሆኑን ካላወቃችሁና ካልገባችሁ ሊደርሺፕ አልገባችሁ ማለት ነው። በሃይማኖት ተቋማት የምታዩት ምስቅልቅል ይሄንን ሊደርሺፕ በዚህ መልኩ አንደርስታንድ ማድረግ አለመቻል እንጂ አገልጋይነት ዝቅ ማለት ነው። ልክ ነው። ከመሪነት ጋር በጣም አይመጣም። በቃ ስሙም ራሱ አያምርም አገልጋይ የሚባለው ነገር። እንዲህ ዝም ብለው ይናገሩታል እንጂ ምክንያቱም ኦቶሪቲ ስልጣን ነው። የፈለግከው ማድረግ ትችላለህ። የኃይል ቀለም አላማረኝም ማለት ትችላለህ። የፈለግከው ማሰር ትችላለህ። የተቋም ኃላፊ በምትሆንበት ጊዜ መቅጣት ትችላለህ፣ ማባረር ትችላለህ። ሚኒስትር ስትሆን አንዱን መኪና በዚህና አንደኛውን በዛ፣ አንዱን ለሚስትህ፣ አንዱን ለሰራተኛ፣ አንዱን ለልጅህ ማዘዝ ትችላለህ። ስልጣንን መገደብ ትችላለህ ወይ ነው። ስልጣንን ለማገልገያ ሳይሆን ለማገልገያ መሳሪያነት ትጠቀምበታለህ ማለት ነው። ፓወር አዝ ኢንድ ሳይሆን ፓወር አዝ ኤ ሚንስ ቱ ሰርቭ፣ ሁለቱ ስለሚለያይ ስልጣንን ለስልጣንነቱ እንደ ግብ ሳይሆን የተቀበልከው ለማገልገያ መሳሪያ ነው። ሰዎችን ከወደቁበት ለማንሳት፣ የተሻለ ህይወት እንዲኖራቸው ለማድረግ፣ ቀና እንዲሉ ለማድረግ፣ ሀገር እንዲያድግ፣ ከስደት እንዲድኑ ለማድረግ፣ ከተረጅነት እንዲላቀቁ ለማድረግ። ይሄ ነው ሰርቫንት ሊደርሺፕ የሚባለው። ስለዚህ ግን ከባድ ነው። ሰርቫንት ሊደርሺፕ ኦቶሪቲንና ሰርቪስን፣ ስልጣንንና አገልጋይነትን፣ ጉልበትንና አገልጋይነትን ማጣጣም ከባድ ስለሚሆን ከባድ ነው። ሶስተኛው አምቢሽንና ሳክሪፋይስን ይይዛል። አምቢሽን ይፈልጋል ስልጣን፣ ልክ ነው። መሪነት አምቢሽን ከሌለው ቪዥን ይፈልጋል። ቅድም እንዳለው አምቢሽን ማለት እሱ ማለት ነው። ሀገር መለወጥ ይፈልጋል፣ ተቋም መለወጥ ይፈልጋል፣ ማህበረሰብ መለወጥ ይፈልጋል፣ ቤተሰብ መለወጥ ይፈልጋል። አምቢሽን ይፈልጋል፣ ድሪም ይፈልጋል፣ ቪዥን ይፈልጋል።
እንደሱ ካልሆነ መሪ ምን አይን ከሌለው ማሳየት የማይችል ከሆነ ከሌሎቹ በተለየ አርቆ ማስተዋል አርቆ ማሰብ የማይችል ከሆነ ትልልቅ ህልሞችን ማሳየት ማምጣት የማይችል ከሆነ መሪ አይደለም። አምቢሽን ይፈልጋል። ኦኬ ፐርፐዝ ይፈልጋል፣ አላማ ይፈልጋል። ነገ ኢትዮጵያን ቀይሬ ነገ ወገኔን ከረሃብ ከጥገኝነት አውጥቼ ማለት ይፈልጋል። ማህበረሰቤን እንዲህ አድርጌ ትውልዱ ላይ አሻራ ሳርፌ ማለት ይፈልጋል። አምቢሽን ይፈልጋል። ግን ደግሞ ሳክሪፋይስ ይፈልጋል። ብዙ ህመም አለው፣ ብዙ ውድቀት አለው፣ ብዙ መነቀፍ አለው፣ ብዙ ትችት አለው፣ ብዙ ተቃውሞ አለው፣ ብዙ ጩኸት አለው። ያንን ሳክሪፋይስ ከአምቢሽን ጋር ማጣጣም ግን ከባድ፣ መሪነት ከባድ ነው። ሙሴን ያክል ታላቅ መሪ አይተን አናውቅም ባሉበት እግዚአብሔርን ባመሰገኑበት አፍ የኤርትራን ባህር በተሻገሩበት ትንሽ ቀናት ውስጥ ነው ሙሴ ይወገር ያሉት። መሪ እንደዚህ ነው። ያመሰገኑ ሰዎች መልሰው ይነሱብሃል። አንዱን ስታስደስት ሌላውን ደግሞ ታስከፋለህ። አንደኛውን ስትወስን በሌላው ላይ መጨከን። በተቋምም ደረጃ እንደዚህ ነው። ስራ አስኪያጅ ስትሆን አንደኛውን ስትቀጣ ሌላውን ስትሾም፣ የተቀጣው ባንተ ላይ ሲነሳ የተሾመው ሲያመሰግንህ፣ አምቢሽን እና ሳክሪፋይስ አንድ ላይ ነው። መሪነት ፐርፎርማንስ ይፈልጋል፣ በዛው ልክ ግን ኮምፓሽን ይፈልጋል። አሁን አንዱ በዓለም ላይ ያለ የመሪነት መገለጫ በተለይ በዚህ ዓለም ላይ ስስት አለ፣ ስግብግብነት አለ። ተቋማት ማትረፍ ይፈልጋሉ። በተለይ እነዚህ አትራፊ ድርጅቶች በሚባሉ በነን ፕሮፊትም አብዛኛው የሚታየው ይሄ ነው። ፐርፎርማንስ ግን ሰው እንደ ሰው የማይታይበት ጊዜ አለ። ሰው ዕቃ የሚሆንበት ጊዜ አለ። መገልገያ የሚሆንበት ጊዜ አለ። ሰው ቁጥር የሚሆንበት ጊዜ ይበዛል። ዲግኒቲ ይፈልጋል፣ ሰው ክብር ይፈልጋል፣ ኮምፓሽን ይፈልጋል፣ ኢምፓቲ ይፈልጋል። ሁለቱን ግን ማጣጣም ከባድ ነው። ስለዚህ ሊደርሺፕ ከባድ ነው። ፐርሰናል ሰክሰስ ይፈልጋል። ማንም መሪ መውደቅ አይፈልግም። ከፍ ከፍ ማለት ታሪኩን መጻፍ ይፈልጋል። ጥሩ ነው። አምቢሽን የግድ ሰክሰስን እያሰቡ ሲሆን ጥሩ ነው። ግን ኮሌክቲቭ ፍሎሪሽንግ ደግሞ ከባድ ነው። አንተ ስኬታማ ሆነ ሌሎችን ስኬታማ እንዲሆኑ ማድረግ፣ አንተ ስኬታማ ስትሆን ሌሎቹን እየተራማመድክባቸው እንዳይሆን መጠንቀቅ፣ ካንተ ጋር አብረህ ሌሎቹ ከፍ ከፍ እንዲሉ ማድረግ በጣም ከባድ ነው። ስልጣንን ማጋራት ከባድ ነው። መሪዎችን ማፍራት ከባድ ነው። ወገን ኮሌክቲቭ ፍሎሪሽንግ ማለት እሱ ማለት ይቀናቀነኛል የምትለውን ሰው አለማጥፋት፣ ይቀናቀነኛል የምትለውን ሰው ለነገ መሪነት ማዘጋጀት፣ እሱ ሁሉ ውጥረት ያበዛል። አቺቭመንት ኤንድ ካራክተር ይፈልጋል። ስድስተኛው መሪነት አንዱ ከባድ የሚያደርገው ነገር ይሄ ነው። መሪነት አቺቭመንት ነው። ስኬት ውጤት ይፈልጋል። ግን ደግሞ ያንን ውጤት የትም ፍጪው ዱቄቱን አምጪው ሳይሆን ሞራል ቫልዩ ተሸርሽሮ ከሆነ፣ ሰዎች ተጎሳቁለው ከሆነ፣ ለማን ነው የሚሰራው? ሰዎች ተፈናቅለው ከሆነ፣ ሰዎች እየሞቱ ከሆነ፣ ሰዎች እየተሰደዱ ከሆነ፣ አንተ ደግሞ ይህንን የምታደርገው የሀገር እሴት እየጠፋ ከሆነ፣ ካራክተር የሚባለው እሱ ነው። የተቋሙ እሴት እየጠፋ ከሆነ፣ ስለዚህ እነዚህም ሁለት ነገሮች ማጣመር በጣም ከባድ ነው። አቺቭመንት ኤንድ ካራክተር። ሰባተኛው ኮንፊደንስ ኤንድ አንሰርተኒቲ ነው። ስትሬንግዝ ጥሩ ነው፣ ቅድም እንዳልነው ኮንፊደንስ ይፈልጋል። ለመምራት የሚቻለው ኮንፊደንስ ሲኖር ነው። በጣም ብዙ የሚያስፈራ ነገር አለ፣ የማይታወቅ ነገር አለ፣ ድንግዝግዝ የሚበዛበት ጊዜ አለ፣ ከሚታወቀው የማይታወቅበት የሚበዛበት ጊዜ አለ። በዚህ ጊዜ ኮንፊደንስ ይፈልጋል። ግን ደግሞ ትህትና ይፈልጋል። አንሰርተኒቲን ኤምብሬስ ማድረግ ደግሞ ይፈልጋል። የማላውቀው ነገር ቢሆንስ፣ አማካሪዎችን መስማት የሚባለው ነገር ከዚህ ጋር ነው የሚመጣው። ቆም ብሎ ማሰብ፣ ነገሮቹን ግራ ቀኝ ማስተዋል፣ አንሰርተኒቲን ኤምብሬስ ማድረግ ማለት እሱ ማለት ነው። ይሄም ከባድ ነው። ከምንም በላይ ግን ይሄ ስምንተኛ ቁጥር ልብ ብላችሁ ይዩት። ሊደርሺፕ አት ዘ ሴም ታይም ፎሎወርሺፕን ይፈልጋል። መሪ ነህ፣ ተከታይ ነህ። ይሄ መጽሐፍ ቅዱሳዊ ምሳሌ ያለው መልካም እረኛ የበጎቹ እረኛ በጎቹ ይከተሉታል ነው የተባለው።
መሪም ነው ግን ደግሞ ፎሎ ያደርጋል ይሰማል ማለት ነው ይማራል ማለት ነው ያዳምጣል ማለት ነው አንዳንዴ መሪ ይሆናል አንዳንዴ ከፊት ይሄዳል መሪ በመሆንበት ጊዜ አንዳንዴ ከኋላ ተከተላል መሪ ሁሉ ጊዜ እኔ ብቻ ስሙኝ የሚል ከሆነ leaders at the same time they are followers የሚከተሉበት ጊዜ አለ የሚመሩበት ጊዜ አለ የሚያዳምጡበት ጊዜ አለ ወደፊት የሚሄዱበት የሚቀድሙበት ጊዜ አለ ወደ ኋላ የሚሉበት ጊዜ አለ ከጎን የሚሆኑበት ጊዜ አለ leadership and followership ማጣጣም ከባድ የሚሆንበት ጊዜ ግን ብዙ ነው short term demands እና long term impact ብዙ ጊዜ በተለይ በእነዚህ በትርፋማ በሆኑ ተቋማት ትልቁ ፈተና ለምሳሌ long term impact ማለት ለነገ መሪዎችን ማዘጋጀት ለነገ መሪዎችን ስታዘጋጅ ግን ዛሬ ደግሞ ዴሊቨር ማድረግ አለብህ short term demands አለ የተቀመጠ ታርጌት አለ የተቀመጠ የትርፍ መጠን ማስገባት የሚገባ ቦርዱ ይከታተላል ሻርሆልደሮቹ ትርፋችንን ይላሉ long term impact ግን ብዙ ጊዜ ሰዎችን ግምት ውስጥ ያስገባ የነገ መሪዎችን በማፍራት ላይ የተመሰረተ ኤቲክስን መሰረት ያደረገ ሊሆን ይችላል በእነዚህ በሁለቱ መካከል ያለ ተቃርኖ ነው ሊደርሺፕ ብዙ ጊዜ ተቃርኖ ያለው ይሄ ባለፈው ባላንስድ ሊደርሺፕ ላይ ያየነው ይሄ አንዱ ሾርት ተርም ዲማንድ እና ሎንግ ተርም ኢምፓክት ብዙ ጊዜ የሚፈተኑበት እሱ አስረኛው ዲሳይሲቭነስ እና ሪፍሌክሽን ዲሳይሲቭ መሆን ያስፈልጋል ሊደርሺፕ ግን አት ዘ ሴም ታይም ደግሞ ሪፍሌክት ማድረግ የሚያስፈልግበት ጊዜ አለ ሪፍሌክት ስታደርግ ቆም ብለህ ነው የምታዳምጠው ሪፍሌክት ስታደርግ አማካሪዎችን ነው የምትሰማው ሪፍሌክት ስታደርግ ዳይቨርስ ቪው ነው የምትሰማው ግን ደግሞ ጊዜ የማይሰጥበት ጊዜ አለ ዲሳይሲቭ መሆን የሚጠይቅበት ጊዜ አለ በሁለቱም መካከል ራሱ ሊደርሺፕ በየቀኑ ይፈተናል መሪዎቹ በየቀኑ የሚፈተኑት አንዱ እሱ ነው ዲሳይሲቭ ሁን ይለዋል በአንድ በኩል ሪፍሌክት አድርግ ይለዋል በሌላ በኩል ጊዜ የሚሰጥ አለ ጊዜ የማይሰጥ አለ ማሳተፍ የሚገባል ሁሉንም ሐሳብ ግምት ውስጥ ማስገባት ማስተናገድ የሚያስፈልግበት ጊዜ አለ እንደገና ደግሞ ቶሎ ብለ ፈጣን ሆነ ደግሞ መወሰን የሚያስፈልግበት ጊዜ አለ በዚህ መካከል የሚፈጠሩ ተግዳሮቶች ውጥረቶች አሉ ኢንዲቪጁዋሊቲ ኤንድ ዩኒቲም በዛው ልክ ነው ቀደም እንዳለው ዳይቨርስ ቪው ብዙ ሰዎችን የብዙ ስቴክሆልደርስ ምክንያቱም አሁን መሪ ስትሆኑ አስቡት በአለም ላይ እንደዚህ እንደውም ከባድ ፈተና የለም ምክንያቱም ምንድነው የሚሆነው ዳይቨርስ በሆነ እንደኛ ሀገር ባለ ሁኔታ ውስጥ መምራት ምን ያክል ከባድ እንደሆነ አስቡት ያንዱን ወገን ያንዱን ሃይማኖት ያስደሰትክ ሲመስል የሌላውን ታስከፋለህ የሌላውን ወገን ያስደሰትክ ሲመስል የሌላኛው ብሄር ይከፋል የዛኛው ብሄር ያስደሰትክ ሲመስል የዛኛው ኢንተረስት ግሩፕ የዚህኛውን የንግዱ ማህበረሰብ ስታደርግ በጣም ብዙ ስቴክሆልደር አለ በእያንዳንዱ ፕሮጀክት በእያንዳንዱ ትልልቅ ሐሳብ በእያንዳንዱ ትልልቅ ስራ ብዙ ስቴክሆልደር አለ ኮንፍሊክቲንግ ኢንተረስት አለ ዳይቨርሲቲ ማስተናገድ በጣም እንደው ለመናገር ይቀላል እንጂ በተግባር ከባድ ነው መጨረሻ 12ኛው ኮንትሮል ኤንድ ኢምፓወርመንት ነው ሊደርሺፕ ኮንትሮል ይፈልጋል ለፍስፍስነትን አይጠይቅም አካውንታቢሊቲ ሜንቴን ማድረግ ይጠይቃል ተጠያቂ ማድረግ ይፈልጋል ፈርም መሆን ይጠይቃል ያጠፉ ሰዎች በህግ እንዲጠየቁ የግድ ቆራጥ መሆንን ይጠይቃል ክላሪቲ ይጠይቃል ግን at the same time ደግሞ ኦውነርሺፕ ደግሞ ኢምፓወር ማድረግ ይፈልጋል ዴሊጌሽን ይፈልጋል ፍሪደም መስጠት ይፈልጋል በእነዚህ ሁሉ ነው እንግዲህ ሊደርሺፕ ፓራዶክስ ያለው ስለዚህ መሪ ማለት ጠንካራም ሆኖ ግን ትሁት የሆነ አገልግሎትን ከስልጣን ጋር ማመጣጠን የቻለ ህልም ያለው ግን ደግሞ መስዋዕትነትን የማይፈራ ውጤት የሚያመጣ አስዋት ተናገር አናም ሰበክ ምን አድርግልኝ ያይ ፐርፎርም የሚያደርግ ግን የሚያዝን የሰዎችን ዲግኒቲ የሚያስቀድም ፐርሰናል ሰክሰስን ከኮሌክቲቭ ፍሎሪሽንግ ጋር አብሮ የሚያመጣጥን አቺቭመንትን ከካራክተር ጋር የማይነጣጥል ኮንፊደንስን ከአንሰርቴኒቲ ጋር አጣምሮ የሚይዝ ሊደርሺፕን ከፎሎወርሺፕ ጋር ያለውን
መስተጋብር ማመጣጠን የቻለ የገባው ሰው ሾርት ተርሙን ከሎንግ ተርም ሎንግ ተርሙን ከሾርት ተርም ጋር ማመጣጠን የሚችል ኮንትሮል እና ኢምፓወርመንትን ማመጣጠን የሚችል ኢንዲቪጁዋሊቲን ከዩኒቲ ጋር አብሮ ማመጣጠን የሚችል ባላንስ ማድረግ የሚችል ዲሳይሲቭነስን ከሪፍሌክሽን ጋር የማይነጣጠሉበት የማይጣሉበት መሪ እሱ ነው ቅን መሪ። በተግባር ከባድ ነው፣ ኦብቪየስ ፓራዶክሲካል ነው፣ ቴንሽን አለው፣ ኮንፍሊክት አለው። ግን በታሪክ የሚታወሱ ባንድም በሌላ በእነዚህ የተሻሉ የሆኑ ሰዎች ናቸው። ፍጹም አይደለም፣ መሪ ፍጹም ሊሆን አይችልም። ይወድቃሉ ይነሳሉ፣ ይወድቃሉ ይነሳሉ፣ ከትናንት ዛሬ ይማራሉ፣ ይወድቃሉ ይነሳሉ፣ እንዲህ እያሉ ግን በእነዚህ በ12ቱ የተሻሉ ሰዎች እነሱ ናቸው ቅን መሪዎች ብለን በታሪክ በወርቅ ቀለም ከሚጻፉት ባንድም በሌላም ከነጉድለታቸው ከሚነሱ ሰዎች ለዛሬ ብቻ ሳይሆን ለነገ የኖሩ በዛሬው ተረማምደው የነገውን ተቋም ያልገደሉ ዛሬ ድምጻቸውን አጥፍተው የነገዋን ሀገር የነገውን ተቋም የገነቡ የኢትዮጵያ አየር መንገድ ዛሬ ያለው በዛሬዎቹ ሲኤዎች ወይም በትናንቶቹ ሲኤዎች ብቻ የተገነባ አይደለም። እንደዚህ ባሉ ሊደርሺፕ ዛት ላስስ የተገነባ ተቋም ነው አየር መንገድ እንደዛ ነው። ወይም የኢትዮጵያ ቴሌኮሙኒኬሽን እዚህ የደረሰው እንደዛ ስለሆነ ነው ከነጉድለቱ። ወይም የኢትዮጵያ ንግድ ባንክ የተገነባው እንደዛ ስለተገነባ ነው። ለትናንት ብቻ ሳይሆን ለነበሩበት ዘመን ብቻ ሳይሆን ለሚመጣውም ትውልድ የሰሩ ሰዎች ስለነበሩ ሊደርሺፕ ዛት ላስስ እሱ ነው። በቅንነት የሰሩ ሰዎች ስለነበሩ በቅንነት የሚሰሩ ሰዎች ስላሉ ነው። ሀገርም የሚሆነው ጠንካራ ሀገሮች አሁን ብታዩ ከሌሎች ሀገሮች ጋር ስታወዳድሩት ልዩነታቸው ትናንትን ሳክሪፋይ አድርገው አይ ስልጣን ይበቃናል ከሁለት ተርም በላይ አናገለግልም ብለው ራሳቸውን መስዋዕት ያደረጉ ሰዎች ስለነበሩ ነው አሜሪካ የሆነው። ሲምፕል ወይም ኮንስቲቲዩሽኑን ዲዛይን ሲያደርጉት በእነዚህ ሁሉ ስልጣን ተጠያቂነት እንዲኖረው አድርገው ኦቶሪቲ ከሰርቪስ ጋር ገናኝተው ስለሰሩት ፍርድ ቤቱ ስራ አስፈጻሚው እንዲጠይቅ፣ ስራ አስፈጻሚው ህግ አውጪው እንዲጠይቅ፣ ህግ አውጪው ስራ አስፈጻሚው እንዲጠይቅ ቼክ ኤንድ ባላንስ አድርገው ስለሰሩት ህገ መንግስቱን ስለቀረጹት ተቋማትን ስለመሰረቱ ተቋም ላይ የተመሰረተ ስለሆነ ነው። ሊደርሺፕ ዛት ላስስ ማለት ተቋም የሚመሰረት ማለት ነው ባጭሩ። እዚህ ላይ ላቀ ኦቶሪቲ አሁን ግልጽ እያለላችሁ እንዲሄድ የምፈልገው እሱን ነው። ምክንያቱም የዚህ የቅን መሪ መርህ አሁን ቅን መሪ ምንድነው? ሊደርሺፕ ፓወር እና ኦቶሪቲ ከኢንፍሉዌንስ ጋር ከቪዥን ጋር ከሰርቪስ ጋር ከካራክተር ጋር እንዴት አድርጎ ማጣጣም ይቻላል? አንዱ ሌላ ግን ሁሉ ጊዜ ደጋግማችሁ የምታዩት ሊደር ለመሆን የግድ ወንበር መያዙ ስልጣን መያዝ ይፈልጋል ወይስ ስልጣን ሳይኖራቸው? አሁን የኢትዮጵያን ስሪት ብታዩት ብዙዎቹ የተቀረጹት ባህሎቻችን እሴቶቻችን የተቀረጹት ስልጣን ላይ ባሉ ሰዎች ላይሆን ይችላል። በየኮሚኒቲው በየማህበረሰቡ በየሰፈሮቻችን በነበሩ ታላላቅ በሚባሉ ሰዎች መጽሐፍ ሳይጽፉ ምንም ሳይሉ ግን ኢንፍሉዌንስ ያደረጉ ብዙ ሰዎች አሉ። በታሪክም ስልጣን ላይ ሳይወጡ ታሪክ የቀየሩ ብዙ ሰዎች አሉ። እና ሊደር መሆን ይችላል ወይ ስትሉት እንደዛ ነው የምታስቡት። በአንጻሩ ደግሞ ሙሉ ስልጣን ኖሯቸው ጠያቂ ሳይኖራቸው ሁሉን ነገር ማዘዝ እየቻሉ ግን ፌል ያደረጉ መሪዎች አሉ በየታሪኩ። ምንድነው ችግሩ? እነዚህ ቅድም ያላቸው እና እሱን ነው እያነሳን የነበረው። ቀጥሉ ነብዩ። ጥያቄ ከሌለ ልቀጥል ይችላል። አስማማው ቢሆነኝ ከዚያ ኢብራሂም በቀደም ተከተል። አስማማው ቀጥል፣ ከዛ ኢብራሂም። እንዴት ናችሁ ሁላችሁ? ይሰማል አይደል? በደንብ ድምጼ ነብዩ? አዎ ይሰማል። እነሱ ግን ሚውት ስለሆኑ ነው። አስማማው አንሚውት አድርግና ቀጥል ንግግር ከጀመረ። እሺ ይሰማል አሁን? ይሰማል። በሰላም አመሻችሁ። ድምጽህን ትንሽ ጨመር አድርግና አስማማው። እሺ ይሰማል አሁን? ይሰማል። አዎ ኦኬ ታንክ ዩ። ገለጻዎቹን በደንብ ተከታትያቸዋለሁኝና በእርግጥ አንድም ጥያቄ አንተው መልሰህ ጠየቅብኝ። ይሄ ባላንስ ማድረግ ላይ ያልከው ነገር ላይ ነው የኔም ዋና ጥያቄና እንዴት ባላንስ ማድረግ ይቻላል? ኦልሬዲ ፕሬዘንቴሽኑ ፓራዶክስ አለው ነው። ቅን መሪ ለመሆን
እንዳልከው ተጽዕኖ መፍጠር ያስፈልጋል። ተጽዕኖ ሲፈጠር ደግሞ መታየት ያለባቸው ለምሳሌ ኦቶሪቲ ኤንድ ሰርቪስ፣ ፐርሰናል ሰክሰስ ኤንድ እንዲህ የሚሉ አሉ እና እያንዳንዳቸው እሱን እንዴት ባላንስ ማድረግ ይቻላል የሚል ነገር አለኝና እሱን ትንሽ ማብራሪያ ቢሰጠው ለማለት ፈልጌ ነው። ሌላ ሁሌ ኢንፍሉዌንስ ማድረግ የሚችል ሰው የቅን መሪ ምሳሌ ተደርጎ ይወሰዳል ወይ? አንዳንዴ ኢንፍሉዌንስ በጣም ይበዛና ያ ሰው ሳይኖር ሲቀር ነገሮች ይቀራሉ። በዛው በሰውየው ተወሰኑ ብቻ ይቀራሉና ከዛ በኋላ ላይ ቀጥሉ ይችላሉ፣ ኮንቲኒቲ ያንሳቸዋልና እሱንስ እንዴት ነው የሚታየው የሚል ነገሮች ስላሉ እሱ ላይ ማብራሪያ ብትሰጡበት ለማለት ፈልጌ ነው። ቴንኪው፣ አመሰግናለሁ። ኢብራሂም ያዝ አድርጋት። ምክንያቱም አስማማው የጠየቀው በጣም ቤዚክ ጥያቄ ነው። አንዴ እንሄድበት። በጣም ነው ኮሩን ነው ያመጣው አስማማው። ከመጨረሻው መጀመሪያው ልጀምር ራሱ ባላንስ አሁን የምናየው በሙሉ እሱን ነው። ግን አንድ ኮንሴፕት እንድትይዙልኝ ፈልጌ ነው። መሪነት በተፈጥሮ የሚገኝ ነው ወይንስ የሚታደሉት ነው ወይንስ የሚያድግ የሚማሩት ነው? ነርቸር ነው ወይስ ኔቸር ነው? ይሄ አንድ ዲቤት የሚደረግበት እና ዲቤት ሲደረግ ደግሞ በዓለም ላይ የሚታይ ነገር ስለሆነ እንዴ ይሄንን ትምህርት ቤት ገቡ ሳይባል በዚህ ተቋም ተመረቁ ሳይባል ይሄንን ስልጠና ወሰዱ ሳይባል በጣም የተዋጣላቸው መሪዎች የሚታዩበት ጊዜ አለ። በአንጻሩ በጣም ትልቅ የሚባሉ የትምህርት ተቋማት ተመርቀው የመሪነት ስልጠና ወስደው ደግሞ ፌል የሚያደርጉ መሪዎች አሉ። ስለዚህ ምንድነው አንዱ ጥያቄ እሱ ነው። አይ መሪነት ደግሞ መለስ ብላችሁ ይዩት። አሁን ለምሳሌ ገና ትምህርት ቤት እያለን የክፍል አለቃ ሲመረጥ ምንም ክራይቴሪያ ሳታውጡ ከሌላው የክፍል አለቃ መሆን ያለበት ምንልበት ጊዜ ነበረን። ድምጽ አውጥተን እሺ እጅ ቆጠር ይባላል። አይ ቲንክ ብዙዎቻችሁ አልፋችሁበታል። በኔ ዘመን የነበራችሁ አይ ቲንክ ከዛ በኋላ የክፍሉ አለቃ ከሌ ነው የሚሆን ይባላል። ኮሌጅም እንደዛው የኮሌጅም እንደዚሁ ነበሩ። ኮሚቴ በሚመረጥበት ጊዜ እነሱ ሰዎች የመሪነት ምንድነው ያላቸው? ካሪዝማው ነው? የስ ካሪዝማ ያስፈልጋል። ቪዥናቸውና አቅርበው ኮንቪንስድ ሆነ ነው ወይስ ኢሞሽን ነው የገዛል? ሁለቱም ነው። ግን ምንድነው ያለው? በተፈጥሯቸው አለቃ የሚመስሉ መሪ የሚመስሉ የመሪነት ጸጋ ያላቸው የሚመስሉን ሰዎች አሉ። መሪነት ልክ ነው፣ ይወለዳል፣ ይሰጣል። የቢብሊካል ቪው በጣም በሚገርማችሁ ሁኔታ መሪነት እንደ ጸጋ ስጦታ አድርጎ ነው የሚያቀርበው። እንዲህ ባይብልን ለምታነቡ በእስልምና እምነትም አይ ቲንክ የሆነ ነገር ይኖረዋል ብዬ አስባለሁ። ስለዚህ የእግዚአብሔር የጸጋ ስጦታ ተብለው መንፈስ ቅዱስ ከሚሰጣቸው ስጦታዎች መሪነትን ይለዋል ራሱ። ስለዚህ መሪነት አንዱ ይሰጣል፣ ሁለተኛው ግን ይሰራል፣ ይማሩታል። ይሄን ፖይንት ነው እንድትይዙት የፈለኩት። መሪነት የሚሰራ ነው። ሊደርሺፕ ኢዝ ቢካሚንግ ማለት የእድሜ ልክ የቤት ስራ ነው። አሁን ለምሳሌ አንዳንድ መሪዎችን ስታዩቸው የዛሬ 5 ዓመትና አሁን ያሉበት ብስለት አንድ አይደለም። ይሄ ሰው ምን ነካው የሚባሉ አሁን ግን ብዙ ነገር ሰርተው ልታዩቸው ትችላላችሁ። ተቀይረው ንግግራቸውን ገተው ብዙ ነገር የሚዘባርቁትን ገታ አድርገው ማስተዋል ልብ እየገዙ በስህተት ላይ ደግሞ ስህተት የሚደጋግሙ መሪዎች አሉ፣ ከስህተታቸው ማይማሩ። ስለዚህ ቅን መሪ ማለት የትኛው ነው? እንዴት ነው ባላንስ የሚደረገው? በእድሜ ልክ ከትናንት ስህተትህ ዛሬ እየተማርክ እያዳመጥክ ሁሉን አውቃለሁ ባይነትን ትተህ ሂዩሚሊቲን እያመጣህ ኢጎውን ገታ እያደረግ። መሪነት ማለት ስቲዋርድሺፕ ሰርቪስ መሆኑን ስቲዋርድሺፕ በጣም ትልቅ ስልጣን አይደለም። መሪነት ስቲዋርድሺፕ ነው። የመሪነት ትክክለኛው ትርጉም ስቲዋርድሺፕ ነው። ስቲዋርድሺፕ ደግሞ አደራ ነው። በህዝብ ስትመረጥ አደራ ነው። እግዚአብሔርም ሾመኝ ብለህ ስታስብ አደራ ነው። በምንም ይሁን ግን በተለይ እንደው ፈጣሪ አለ ብሎ በየትኛው እምነት ለሚያምን ሰው አደራ ነው። ምክንያቱም ያንተ ፍጥረት አይደለም።
አይደል የእግዚአብሔር ፍጥረት ነው የምታገለግለው በአንድም በሌላ ኢቭን ህዝብ ስልጣን ሰጠኝ እንኳን ብለህ ካሰብክ ተቋምም ስትመራ አደራ ነው ተቋሙንና የተቋሙን ማህበረሰብ እንድታገለግል ነው አደራ ነው ሰርቪስ ነው ስለዚህ እሱን ስትረዳ ለሳክሪፋይስ ስትዘጋጅ ካራክተር ዴቨሎፕ ስታደርግ ሁሉ የእድሜ ልክ ትምህርት ቤት ነው አስማማው እንደዛ ነው የሚመጣው ሁለተኛው ኢንፍሉዌንስ ማድረግ ነው ሌሎች ለከለ በቃ ገባኝ ኢንፍሉዌንስ እሱም መሰረታዊ ጥያቄ ነው ቴንክ ዩ ዘሜ ለምንድነው ኢንፍሉዌንስ ማድረግ ሚስ ኢንተርፕሬት የሚደረግ ሚስ አንደርስታንድ የሚደረግ ቋንቋ ነው ኢንፍሉዌንስ ማለት ሰዎች ላይ ተጽዕኖ ማሳረፍ ነው ሰዎች አስተሳሰብህን እንዲገዙት ነው ምንድነው አሁን ኢንፍሉዌንስ ሚስ ኢንተርፕሬት የተደረገ ቃል ነው ኢንፍሉዌንስ ሰዎች ሐሳብህን እንዲገዙት ማድረግ ትችላለህ ተጽዕኖ ፈጣሪ የሚባሉ ሰዎች አርቲስትም ሆነህ ወይም ታዋቂ ሰው ሆነህ ኢንፍሉዌንስ ልታደርግ ትችላለህ ኢንስፓየር ልታደርግ ትችላለህ ሰዎች መንገድህን ብቻ ሳይሆን አነጋገርህን አለባበስህን ሊከተሉ ሁሉ ይችላሉ ኢንፍሉዌንሰር ናቸው መሪ ግን አይደሉም ምንድነው ልዩነቱ ኢንፍሉዌንስ መሪነት የሚሆነው ለጋራ ዓላማ ለተቀደሰ ዓላማ ለበጎ ዓላማ በበጎ መንገድ ሰዎችን በሚጠቅም በሚያንጽ እንጂ በብልጣብልጥነት ልትጠቀምባቸው ከሆነ ልትገለገልባቸው ከሆነ ኢንፍሉዌንስ የምታደርጋቸው እሱ ብልጣብልጥነት ማኒፑሌሽን ማኒውቬሪንግ ነው የሚባለው ይሄኛው ኢንፍሉዌንስ በጎ ተጽዕኖ ፈጣሪ በጎ ሰው ሲሆን ግን መሪ የሚሆነው ቅን መሪ የሚባለው ይሄኛውን ነው ቅን መሪ የሚሆነው ኢንፍሉዌንስ ያደረገ ግን የሚያደርገው እነሱን ኢምፓወር ለማድረግ የበጎቹ እረኛ ነው የሚሆነው ለበጎቹ መስዋዕት እስከመሆን ድረስ ይደርሳል ቢቻል ራሱን ሳይጎዳ ቢቻል ራሱን እየጎዳ ሳይሆን ደግሞ ራሱንም ሳይጎዳ ግን ለበጎቹ የሚራራ ለበጎቹ የሚያዝን ለበጎቹ ብልጽግና ለበጎቹ ልዕልና ለበጎቹ ህይወት ራሱን መስዋዕት እስከማድረስ የሚደርስ ኢንፍሉዌንስ ማለት እሱ ማለት ዛሬን ብቻ የሚያይ ሳይሆን ነገንም አስቦ ለነገም ትውልድ የሚሰራ ኢንፍሉዌንስ ማለት እሱ ማለት ለዛ እኮ ነው አንዳንድ መሪዎችን ቶሎ እንረሳቸዋለን አሁን በየተቋማቶቻችን እንኳን አንዳንድ መሪዎች ወዲያው ታይቶ ወዲያው ይጠፋሉ እንደጉም ብን ይላሉ አሁን ለምሳሌ የዛሬ እንደው በኢትዮጵያ ታሪክ እንኳን የነበሩ መሪዎችን ቶሎ እንረሳቸዋለን ሌጋሲያቸው አብሮ ይጠፋል ለምንድን ነው ኢንፍሉዌንስ አላደረጉ ኢንፍሉዌንስ የሚያደርጉት ምን ሲሆን ነው ለበጎ ዓላማ በጎ ተቋማትን ሰርተውልን መስርተውልን ሲያልፉ ግን የዚህ ሀገር መስራች አባት እኮ ከሌ ነው ተብሎ በታሪክ በወርቅ ቀለም ተጻፈ የሚባለው አይነት በሰውም ደግሞ ካየኸው አሁን ለምሳሌ እናቴ ናት ኢንፍሉዌንስ ያደረገችኝ አባቴ ነው ኢንፍሉዌንስ ያደረገኝ እኔን ኢንፍሉዌንስ ያደረገብኝ እንዲህ አይነት ሰው ነው ተጽዕኖ ያሳደረብኝ የምትለው እኮ ተጠቀመብኝ ሳይሆን ጠቀመኝ ወደ በጎ ጎዳና መራኝ መልካም መንገድን አሳየኝ በህይወቴ ላይ እንዲህ አይነት መልካም ዘርን ዘራ ብለህ ስታስበው ያንን ሰው አትረሳው አሁን በዚህ በኢትዮጵያ ቤተክርስቲያን ታሪክ አንድ የሚነሱ አንድ ታላቅ አባት አሉና ይገርመኛል ደጋግሜ አሁን ለምሳሌ በኔ እድሜ በቃ እሳቸው ናቸው ደጋግመው ሲነሱ ማያቸው አልደረስኩባቸውም ደርሼባቸዋለሁ ግን በደንብ አላውቃቸውም አቡነ ጎርጎርዮስ የሚባሉ ኢንፍሉዌንስ አድርገው ነው ያለፉት ምክንያቱም የነገዎችን መሪዎች ነው ቀርጸው ያለፉት ሳክሪፋይ አድርገው ነው ያለፉት እና እንዲህ አይነት ኢንፍሉዌንስ እሱ ማለት ነው እና እንኳን አነሳው ከሰዓት አንፃር ላቆምና ኢብራሂም ቀጥል አሁን እና እንቀጥላለን ናትናኤል እጅ አወጥቷል እሱ ይቀጥል ናትናኤል ቀጥልና እንቀጥላለን እሺ በጣም አመሰግናለሁ በጣም የተደመምኩበትና ደስ ያሰኘሁበት ነው በተለይ እነዚህ ፓራዶክስ የሚሉት እኔ መጀመሪያው ላይ ነው ጥያቄ ያለኝ እነዚህ ስትሬንግዝና የሚለው ላይ ብዙ ጊዜ በጣም በተለይ እኔ ፐርሰናሊ ቸገራለሁ ስትሬንግዝ ሆኜ ማለፍ እንፈልበት ጊዜ አለ ደግሞ በተማሳይ ደግሞ በሂዩሚሊቲ ማሳለፍ እንፈልበት ጊዜ አለ ሁለቱን አጣጥሞ መሄድ ላይ ፐርሰናሊ ቸገራለሁ ብዙ ጊዜ አንዳንድ ጊዜ በሂዩሚሊቲ በመቆዝበት ጊዜ ሰዎች ደካማ ሆኜ መስዬ የምታየት ነገር ይታያቸዋልና ያን ደግሞ ደካማነቴን እንዳልሆንኩ ደግሞ ላሳየት ስሞክር ደግሞ ሂዩሚሊቲን አጣዋለሁና እዚህ ጋራ
በተለይ እዚህ ፖይንት ላይ ትንሽ ከልምድም አንፃር ቢያብራሩልኝ ማለት ነው። አመሰግናለሁ። ሌሎቹ በሂደትም ምረዳቸው ይሆናል። ይሄኛው ላይ ግን ማብራሪያ በደንብ ፈልጌ ነው። አይ ቲንክ ማን ነበር አሁን የጠየቀው? ናትናኤል ነው። ናቲ ቴንክ ዩ በጣም የሰርቫንት ሊደርሺፕ ሐሳብ በሚነሳበት ጊዜ ኮንሴፕቱ የሰርቫንት ሊደርሺፕ መጀመሪያ የሚመጣው ይሄ ነው፣ ስትሬንግዝ እና ሂዩሚሊቲ። ይኸውልህ እንደው ሌላውን ኮቶ ራሱ አሁን ልጆችን በመመራበት ጊዜ ቤተሰብ በመመራበት ጊዜ ቆፍጠን ያልክ ባልሁን እንጂ አትባልም ናቲ? አይዶ እሱ ነው እኮ ችግሩ እሱ ነው። ይኸውልህ ከዛ ደግሞ ልጆቹ ደግሞ ቆፍጠን ባልክ ቁጥር ኧረ ተው ባላንስ አድርግ፣ እነዚህ ልጆች እኮ እየፈሩ ነው። ይኸው በህይወታችን ውስጥ ቤተሰብን በመምራት ውስጥ እኔ በየቤተሰቡ አንዱ ፈተና ይሆናል ብዬ የማስበው ይሄንን ማጣጣም ነው። በማህበራዊ ግንኙነት ውስጥ በሃይማኖት ህይወት ውስጥ ሁለቱም ሚስ ኢንተርፕሪት ስለሚደረጉ አደገኛም ናቸው። ሁለቱም ደግሞ ሚስ ኢንተርፕሪት ይደረጋሉ፣ የተሳሳተ ትርጉም ይሰጣቸዋል። ይኸውልህ ከስትሬንግዝ ልጀምርልህ። አሁን በኢትዮጵያ ታሪክ ውስጥ በባህላችን ውስጥ አሁን በሊደርሺፕ የምታጠኑ ሰዎች ወደፊት መለስ ብላችሁ ይሁት ኮንሴፕት አለ በጣም ይሄንን ሊገልጽ ስለሚችል ላንሰው። እኔ በልቤ ትሁት የዋህ ነኝ ይላል ማለት አሁን ለምሳሌ በዚህ በክርስትና አስተምሮ ውስጥ ይሄንን ነው የምንሰብከው ሁሉ ጊዜ ስትሬንግዝ እና ሂዩሚሊቲ ባላንስ የተደረጉበት ብለን ነው። በቃ ይሄ ነው በቃ። አሁን ክርስቲያኒቲን ዲፋይን አድርግ አይ ቲንክ በእስልምና የእናንተ ቨርዥን ይኖራል። በክርስትና እነዚህ ነው ምንድነው ስትሬንግዝ እና ሂዩሚሊቲ የተጣመሩበት ነው። ሁለቱን አንድ ላይ የሆኑ ነው። በመሪነት ህይወት ውስጥ ጠንካራ ማለት ምን ማለት ነው? ጥንካሬ ምንድነው? ኮማንድ ማድረግ ልክ ነው። አንድ ጀነራል በጣም ጠንካራ መሆን ይፈልጋል፣ ልክ ነው። አንድ ስራ አስኪያጅ ጠንካራ መሆን ይፈልጋል። አንድ የቤተሰብ መሪ ጠንካራ መሆን ይፈልጋል። መከበር አለበት፣ ሪስፔክትን አርን ማድረግ አለበት። ግን ይሄ ሪስፔክት የሚመጣው በመፈራት ነው ወይንስ ደግሞ በመከበር ነው? ትረስት በመፍጠር ነው ወይንስ በማስፈራራት ነው? አየህ ኮምፕላይ ማድረግ አሁን ብዙዎቹ ይሄ ጠንካራ መሪዎች የሚባሉት የሚሳሳቱት ሰዎች በፍርሃት ሲታዘዙላቸው ሲንቀጠቀጡላቸው ችግሩ ምን መሰለህ? ችግሩ ምን ይሆናል መሰለህ? ኢቭን ቤተሰብ ስንመራ በጣም መፈራት በቃ ሰዎች ሁሉ እንዲሸበሩ ማድረግ ሰዎች ለጊዜው የሚታዘዙ ይመስለዋል። ግን ዘወር ሲሉ ያሙሃል፣ ዘወር ሲሉ ያምጹብሃል፣ ዘወር ሲሉ ይለገሙብሃል፣ ዘወር ሲሉ ይጠሉሃል። እና ጠንካራ የሚባሉ ሰዎች አሁን በሀገራትም ደረጃ እነዚህ ሀገሮች ሲፈርሱ የምታዩዋቸው እነዛ ጠንካራ የሚባሉ መሪዎች በሄዱ ጊዜ ሀገር የሚፈርሰው ለምን ይመስሏቸዋል? ተቋማት እየተናዱ ነው። ሰዎች ከልባቸው እያመጹ ነው፣ እየጠሏቸው ነው። ያ ጠንካራ የተባለ መሪ ጠንካራ ተቋም ሳይሆን የራሱን በጉልበት ነበር የሚያደርግ። ኮምፕላይ ማድረግ ይቻላል፣ ኦቤይ እንዲያደርጉም ማድረግ ይቻላል። እኔ እንጀራዬን ስለምፈልገው መሪው የሚሰማውን መስማት የሚፈልገውን እየሄድኩ ልነግረው እችላለሁ። አሁን የሚያስፈሩ መሪዎች በየተቋማቱ በብዙ ጊዜ እየመረጥክ እነሱ የሚሰሙትን እየመረጥክ ትነግራቸዋለህ። ተታት ሲኖርስ ዝም ትላለህ። አይ እኔ ምን ቸገረኝ ነው ራሱ ይጨነቅበት እያልክ ትሄዳለህ። ከዛ ፌክ ነው የሚሆነው። ኢንቫይሮንመንቱ በሙሉ ፊክሽንስ ይሆናል። ኦነስቲ ይጠፋል፣ ኦተንቲሲቲ ይጠፋል። አንዱ እሱ ነው። በቤተሰብም እንደዚሁ ነው። ሪስፔክት ስትሬንግዝ ዊዝ ሪስፔክት። አሁን ግን በሌላ በተቃራኒ ካየነው ደግሞ ሂዩሚሊቲ ማለት አሁን ትሁት ስትሆን ሰዎች ንቆሃል ወይ? ሚስ አንደርስታንድ የመደረግ እድል አለ ወይ? ያው ግን አንተ ነው የምታመጣው። ለምንድን ነው ሂዩሚሊቲ ማለት? ራስን መጣል ከሆነ አሁን አንዳንድ ሰዎች መወሰን ያቀታቸውና ይሄ እኮ ሀምብል ስለሆነ ነው ይባላል። ሁሉንም ለማስደሰት ይሞክርና ይሄ እኮ እንደው ትሁት ስለሆነ ነው እንደው ሰውን ሁሉ እንደሱ አይሆንማ። ቆፍጠን ማለት የሚያስፈልግ ጊዜ አለ። መወሰን የሚፈልግበት ጊዜ አለ። ኦፍ ኮርስ የሚፈልግበት ጊዜ አለ። ሂዩሚሊቲ ማለት ታዲያ ምንድነው? ሂዩሚሊቲ ማለትማ ከሰው እበልጣለሁ አለ ማለት፣ ከሌም እኮ የተሻለ ሐሳብ ይኖረዋል ብሎ ማሰብ፣ እኔም ማላውቀው ብዙ ነገር አለኝ ብሎ ማሰብ፣ ሁሉ ጊዜ መሪነት እየወደቁ እየተነሱ የሚኖሩበት ህይወት ነው ብሎ ማሰብ። ዩሲ
ስልጣን ስላለኝ ብቻ እንደው ስልጣንን ያላግባብ መጠቀም የለብኝም ብሎ ፓወርን ሪስትሬንት ማድረግ ሂዩሚሊቲ እሱ ነው እንጂ ዝም ብሎ አንዳንዱ ሰው አሁን እንደዚህ እንደው ይሄንን ፕሮግራም ትምራ ስለ አሁን ነብዩ ቅድም ያልከኝን ከትትና አንፃር ነው የተናገርከው ግን እኔ ብዙም አልወደውም እንደሱ አይነት ነገር why not በቃ ልሞክር ግን በኋላ ወድጃለሁ አሁን ደስ እንዳልክ እንዴ ይሄን ነገር ኃላፊነት በተወስደ አይ እኔ ሆናለሁ ብላችሁ ነው እንዴ ይሄ ማለት ፍስፍስነት ነው ሂዩሚሊቲ አይደለም false humility ነው ብለው እኔ false humility ነው ደግሞ አሉ ይሄ ከፋተኛ ሰዎች ተንኮለኛ ሰዎች ተንኮላቸው የሚደብቁት በትሁት በመምሰል ነው ይሄ ሌባ ነው ውሸት ነው ይሄ በሃይማኖት ተቋማት በተለይ ብዙ ጊዜ ይታያል ከሊኮ ትሁት ነው ይሄ ጎንበስ ሲል እሱ አይደለም ጎንበስ አይደለም እንትነው ልብ ነው ዝቅ እንዲል የሚፈልገው ልብ ዝቅ እንዲል ሌሎች እንድታከብር ከሁሉ በላይ አውቃለሁ እንዳትታበይ ራስን ከፍ እንዳታደርግ ሰታቶችን ሁሉ ጊዜ ሪፍሌክት እንድታደርግ የሚፈልገው እሱ ነው ሂዩሚሊቲ የሚያደርገው እሱ ነው በአለም ላይ በጣም እነዚህ ሃምብል መሪ የሚባሉት አሁን ስም ከጠራን እነ ማንዴላ በጣም ሃምብል ናቸው የሚባለው እነሱ ሁሉንም ወገን የማዳመጥ ጊዜ መስጠት የበደሏቸውን ሰዎች ይቅር ማለት ልብ ስለነበራቸው ሃምብል ሀርት እንደሱ ነው ሃምብል ሀርት እንደሱ ነው እንጂ ቆፍጣና ነው አሁን በመጽሐፍ ቅዱስ ውስጥ እጅግ ትሁት የሚባል ሙሴ ነው ደግሞ ሙሴ ይሁት ሲቀጣም በዛው ልክ ነው ስለዚህ ባላንስ ማድረግ ማለት እሱ ማለት ነው በዚህ ላይ ላቆም እንትን ስመልስ ግን እንትን ያልኩኝ ነው ኤክስቴንድድ አድርጌዋለሁ ከዚህ በኋላ አጨናጨና አድርገዋለሁ በጣም ይቅርታ እኔ እንትን ይሄ ርዕስ በጣም ይሄ ትንሽ ይወሰውሰኛል መሰለኝ ልቀጥል ነው የሚቀጥለውን ጥያቄ ከሚቀጥለው ስለዚህ ሊደርሺፕ ሪቲንክ ይደረጋል ሪዲፋይን ይደረጋል ቀደም አይተነዋል አንደኛው ሪዲፋይን በሚሆንበት ጊዜ አሁን ይሄ ለባላንስ የሚረዳው ሊደርሺፕ ምንድነው ስታተስ ነው አዎ ስታተስ ነው ግን እንደ ስታተስ ነው የምትወስደው ወይስ እንደ ሪስፖንሲቢሊቲ ነው የምትወስደው አሁን እንደ በሃይማኖት ተቋማት እነዘሜ ታውቃላችሁ ዳንዬ የብዙ ጊዜ ዛ በቤተክርስቲያን ከማውቃቸው ታሪኮች ነው ዳንዬንም ዘሜል የሚጠራዋችሁና አሁን መሪነት ድሮ እነዚህ ሃይማኖት አባቶች ሲሰጣቸው ሹመት ሲመጣ ይጠፉ ሁሉ ነበር ይባላል በተደጋጋሚ ለምንድነው መሪነት ሪስፖንሲቢሊቲ ነው ስታተስ አይደለም ኃላፊነት ነው ስቲዋርድሺፕ ነው ተጠያቂነት አለበት ሸክም ነው የብዙ ሰዎችን ሸክም መሸከም ነው አይቀን መሪ የሚባለው ኮንሴፕት ከሱ ጋር የሚመጣው ስቲዋርድሺፕ ነው ኦውነርሺፕ አይደለም እና ስቲዋርድሺፕ ደግሞ አሁን ለምሳሌ ስቲዋርድሺፕ ምንድነው የሚያመጣው አደራ የተቀበልከውን ነገር አትርፈ ነው መስጠት ያለብህ ያ የሰጠው መክሊት ምን አደረስከው ሁለት ሰጥቼ ስንት ቀበርከው ወይ አጠፋኸው ወይ ተብሎ መጠየቅ አለ አሁን ፈሪሃ እግዚአብሔር በሃይማኖት መነጽር ብቻ ሳይሆን በሊደርሺፕ መነጽር አንድ ሰው ፈሪሃ እግዚአብሔር በእምነቱ ቢላይም ፈሪሃ ፈጣሪ ያለው መሪና የሌለው መሪ ልዩነታቸው ምንድነው ከተባለ ስቲዋርድሺፕ እኮ ሰው ባይጠይቀኝ እኮ እንደው ከጥያቄ በላይ በሆነ ፍርድ ቤት ባልቀርብ የሚጠይቀኝ የሚገዳደረኝ ሰው ባይኖር እኮ ፈጣሪ ይጠይቀኛል አንድ ቀን ይጠይቀኛል ብሎ ማሰብ ይሄ ስቲዋርድሺፕ የሚያመጣው ነው እነዚህ እኮ ፍጥረታት እኮ ደሃም ይሁኑ የዚህ ብሔር ይሁን የዛኛው ብሔር ይሁን ዲግኒቲ ያለው በፈጣሪ መልክና ምሳሌ የተፈጠረ እኮ ፍጡር ነው ፈጣሪ ያከበረው ነው እኮ ብሎ ማሰብና ለማሰብ ስቲዋርድሺፕ ኮንሴፕት እሱ ነው የሚያመጣው የሰውን ዲግኒቲ እንድታስብ ያደርጋል ስለዚህ ሊደርሺፕ አዝ ኤ ሪስፖንሲቢሊቲ እና ሲጠይቅ መሪው የሚጠይቀው what has been interested to me እና እንደው አጎሳቆያቸው አፌክት አድርጋቸው እንዲሰደዱ አድርጋቸው እንዲወሰቁሉ አድርጋቸው እንዲደህዩ አድርጋቸው ነው ማልፈው ወይስ እንዲበለጽጉ እንዲስፋፉ እንዲያድጉ ጤንነታቸው እንዲጠበቅ የተሻለ ትውልድ ነው ፈጥሬ ማለፈው የሚያስጨንቃቸው መሪነት ማስጨነቅ ያለበት በዚህ ነው ግን ዓለም ላይ ያለው መሪነት ማለት ስታተስ ነው ከፍ ስትል ወንበሩን ነው የምታየው ከሰው ትርቃለህ
ስልጣን እያገኘ በመጣህ ቁጥር እየተጣራ ነው የሚመጣልህ መረጃ፣ ፖሊሽ ይደረጋል። ቅድም እንዳልነው በፍርሃት በማንቀጥቀጥ ነው መግዛት የሚባለውን ኮንሴፕት ይይዙታል። ከዛ እንደውም ህዝቡ ሁሉ ያንተ ይመስልሃል እና ህዝቡ ሁሉ ያንተ በቃ አንተ ላይ የተጫነ ጫና አድርገህ ተወስደዋለህ። አገሩን ሁሉ ኦን የምታደርገው ይመስልሃል። ተቋሙን ሁሉ ኦን የምታደርገው ይመስልሃል። በቃ this is human nature። ሊደርሺፕ ክራይሲስ የሚመጣው ከዚህ ነው። አንደኛው ኢንታይትልመንት፣ በቃ ሁሉም በቃ ኢንታይትልመንት ነው። አንድ ማረግ ይሰጣል፣ ያ ማረግ አልበቃ ይላል፣ ሌላ ማረግ ጨምሩልኝ ትላለህ፣ ሌላ ማረግ አምጡ ትላለህ፣ ሁሉንም በቃ ለያዘው ሊጨብጠው ትላለህ። መጨረሻ ላይ አሁን እንደምናየው በዚህ ባደገውም ሀገር ሁሉ ነው። ሐውልት ገንቡልኝ ትላለህ፣ ስሙ በኔ ይሁን፣ ዶላሩ ላይ እንትን አድርጉልኝ ትላለህ፣ እዚህ ላይ ስሜ ይጻፍ ትላለህ። የማያደርጉት ነገር የለም። ይሄ በመጽሐፍ ቅዱስ ድሮ የምናየው ናቡከደነጾር ተመልሶ በየታሪኩ እነ ፈርዖናውያን የሚመጡት በዚህ ምክንያት ኢንታይትልመንት፣ አካውንታቢሊቲ የሚባል ነገር ይጠፋል። ሊደርሺፕ ሪዲፋይን መሆን የሚገባው እሱ ነው። ቀን መሪ የሚባለው እሱን ነው። አንደኛው መለኪያው እሱ ነው። ሊደርሺፕ ሜጀር ሲደረግ ሰክሰስፉል ነው ሲባልም ምን ያክል ኮንትሪቢዩት አደረገ ነው እንጂ ምን ያክል ቪዚብል ሆነ፣ ሐውልት ትቶ አለፈ ሳይሆን ተቋም ትቶ አለፈ በሚባል ይሆናል ማለት ነው። የሰክሰስ ዲፊኒሽኑ ራሱ ይቀየራል። አንደኛው እሱ ነው ቀን መሪ የሚያሰኘው እና ቢዮንድ ኮንትሮል ነው ራሱ ሊደርሺፕ ቢዮንድ ኮንትሮል ይሆናል። አሁን ቅድም እንዳለው ኮንትሮል ማድረግ ልጆቻችንም በተለይ ቤተሰብ ላይ በጣም አስቡበት። ኮንትሮል ማድረግ ይቻላል፣ ኦቨር ኮንትሮል ማድረግም ይቻላል። ግን ልጆቹን ትረስት ማድረግ፣ ሚስትህንም እንደዛው ባልሽንም እንደዛው። በኮንትሮል እና በትረስት መካከል ልዩነት አለ። ይሄ አንዳንድ ጊዜ ምን እላለሁ ልጆቼን የሆነ ነገር ስልክ እንደዚህ ሴት አድርግባቸው አለኝ አንድ ጓደኛዬ። እኔ አላደርግም እና ስነግራቸው እንደሱ ነው ያልኳቸው። ስልክ ስገዛላቸው አይ ትረስት ዩ እንጂ ይሄንን አያችሁ ይሄንን አድርጋችሁ ብዬ ከተቆጣጠርኳችሁ ማይክሮ ማኔጅ ነው ማድረጋችሁ። ትረስት ዴቨሎፕ አድርጉ። አይ ትረስት ዩ ሪስፖንሲብሊ ተጠቀሙበት እና ትረስት ማድረግ ትረስት በጣም በቃ ሊደርሺፕ የሚባል ነገር በቤተሰብም ይሁን በኮሚኒቲም ደረጃ ይሁን በሀገርም ደረጃ ይሁን በተቋምም ደረጃ ይሁን በሃይማኖት ተቋማትም ይሁን ገመዱ ምንድነው? የሊደርሺፕ ከተባለ ትረስት ነው። ትረስት መፍጠር ነው። ከባዱ ፓርት ትረስት ነው። ይቺ ቃል ደጋግማችሁ ትረስት እርን ነው የሚደረገው። ሰው እንዲያምነው የምታደርገው በጉልበት አይደለም። ይሄ ሰው እውነተኛ ነው፣ ይሄ ሰው ለእውነተኛ ዓላማ ነው የሚሰራው፣ እውነተኛ ነው፣ ፍላጎቱ እኔ እንድጎሰቆል ሳይሆን እኔ እንዳደግ ከፍ እንዲል ነው የሚፈልገው። ይሄ እርን የሚደረግ ነው። ትረስትን እርን ከማድረግ የበለጠ ደግሞ ምንም ነገር የለም። ከመልካም ስም የተሻለ ምንም ነገር የለም። ሰዎች ደግሞ ትረስት ካደረጉ ራሳቸውን መስዋዕት ያደርጉልሃል፣ ቀድሞ ይሞቱልሃል። አይደለም ብዙ መስራት፣ ኢቭን በመስሪያ ቤት ደረጃ ትረስት የምታደርጉትን ስራ አስኪያጅ እዩት፣ ትረስት የምታደርጉትን ዳይሬክተር፣ ትረስት የምታደርጉትን ማኔጀር እዩት። ኤክስትራ ማይል ሄዳችሁ ነው የምትሰሩለት። ይሄን ትረስት የመፍጠር ጉዳይ ነው። ሐሳቤን ብነግረው ይረዳልኛል፣ ትረስት ነው፣ ያዝንልኛል። ቤተሰብ ላይ ያለዛ ይሄ ነገር እየተሰራ ያለው ጥሩ አይደለም ብዬ ብነግረው ሐሳቤን በትክክል ያዳምጥ፣ ሊስን ያደርጋል። ትረስት ነው። ይሄንን ትረስት መፍጠር ነው ከባዱ እንጂ የምትፈራ የምታሸብር ከሆነ አሸባሪ ሆነህ ተቋሙን አፍርሰው ነው የምትሄደው። ስለዚህ ይሄ ቢዮንድ ኮንትሮል የሚባለው እሱ ነው። ክላሪቲ ዊዛውት ሳፎኬቲንግ ጃጅመንት። ሰዎች እኮ ሐሳባቸውን አሁን በየመስሪያ ቤቱ ይዩት፣ በየተቋማቶቻችሁ ይዩት። የኢትዮጵያ ውድቀት ምንድነው ብላችሁ በየዘመናቱ ይዩት። መሪዎቹ የሚፈሩ የሚያንቀጠቀጡ ሁሉ ጊዜ ኦቶክራት የሆነ ስታይል ስለሚኖር ነው። ያደጉት ሀገሮች ያደጉት በምንድነው ብላችሁ ዲሞክራሲ የሚባለው ነገር ምንድነው? ሰዎች ሐሳባቸውን እንዲያስጋሩ እድል ይፈጥራል። የብዙ ሰዎች ሐሳብ ደግሞ የተሻለ ነገርን ያመጣል። እሱ ነው። ኢንፍሉዌንስ የሚባለውም እንግዲህ አንዱ ኮንሴፕት ኢንፍሉዌንስ የምታደርጋቸው ሰዎች በምትናገረው ነገር ብቻ አይደለም። አሁን ቅድም እንዳልነው አገልጋይነት ለሰው ከአገልጋይነት የተሻለ ሰውን ኢንፍሉዌንስ ሊያደርገው የሚችል ነገር የለም። ሊደርሺፕ ሪዲፋይንድ የሆነበት ቅድም የነገርኳችሁ ምንድነው የሆነው? አሁን ለምሳሌ በክርስትና ታሪክ አምጡት።
በሌላም እምነት ልታዩ ትችላላችሁ። ለምንድን ነው ሐዋርያት ራሳቸውን እስከ ሞት ድረስ የታመኑት? ለምንድን ነው ከዛ በኋላ የነበሩት አባቶች እስከ ሞት ድረስ ራሳቸውን የሰጡት? ሰው ለራሱ ይሳሳል። መቼም በማያምንበት ነገር አይሞትም። ለራሱ ያደላል። ምንድን ነው ያደረጋቸው? እንደዛ ትውትስ ያደረጋቸው ምንድን ነው? ቢኮዝ ጌታቸው እግር ሲያጥብ አይተውታል። ሰርቪስ ማለት እሱ ማለት ነው። ኢንፍሉዌንስ ስሩ ሰርቪስ። ሰውን ኢንፍሉዌንስ የምታደርገው ሰርቪስ ስታደርገው። ኢቭን አሁን በተቋማትም ደረጃ ተቋም እየመራችሁ እናንተ እየሰራችሁ አምሽታችሁ እየሰራችሁ እየደከማችሁ ሌላው ሰው ጥሏችሁ አይሄድ። ግን ዝም ብለህ ስራው ብትለውና አንተ ዝም ብለህ እየተሄድክ የምትዝናና የራስን ጥቅም የምታስከበር መሆኑን ሳይ እየሰራክ ካትስረክ ስትለው አይሰማህም። አትድከም። ኢንፍሉዌንስ ስሩ ሰርቪስ ማለት እሱ ማለት ነው። ልጆችህንም ስታሳድግ እንደዛው ነው። አንተ ባለጌ ሆነህ ልጆችህን ግብረ ገብነት አትጠብቅ። ኢንፍሉዌንስ ስሩ ሰርቪስ። ሰው ከሚሰማው ይልቅ የሚያየውን ያምናል። የሚዳስሰውን በእጁ የሚዳስሰውን ነገር ያምናል ይበልጥ ከሚሰማው ይልቅ ከሚያነበው ይልቅ። ሊደርሺፕ ባይ ኤግዛምፕል የሚመጣው ስሩ ሰርቪስ ነው። ስለዚህ ኢንፍሉዌንስ የማድረጊያ ትልቁ መንገድ ምንድን ነው? እኔ አሁን ስንት ሰዎች ኢንፍሉዌንስ አድርጌያለሁ ብዬ ማወቅ እችላለሁ? አልችልም። ስንት ሰዎች ኢንፍሉዌንስ ማድረገው በምንድን ነው? በማገለግለው መጠን ነው። ነገ ከነገ በኋላ ትእዛዙ የሚባል ሰው የኔን ህይወት ቀይሯል የሚል 2 ሰው ላገኝ እችላለሁ። መቼ? የዛሬ 5 ዓመት፣ የዛሬ 10 ዓመት። ያውም ኮንሲስተንት ሆኜ ቃሌና ተግባሬ የሚገናኝ ሆኖ ሰርቭ ካደረኳቸው፣ ትንሽ በህይወታቸው ላይ አስተዋጽኦ ካደረኩ። ኢንፍሉዌንስ ስሩ ሰርቪስ ማለት እሱ ማለት ነው። ኦቶሪቲ ጥሩ ነው፣ ስልጣን ጥሩ ነው፣ ግን በር ነው የሚከፍትልህ። ምክንያቱም ስልጣን ያለው ሰውና አሁን ስልጣን ያላቸው ሰዎች እና የሌላቸው ሰዎች እኩል ተደማጭነት የለም። ኦቶሪቲ ጥሩ ነው፣ ስልጣን ጥሩ ነው። ስልጣንን መመኘት ጥሩ ነው ካወቅበት፣ because it opens the door። ግን ሰዎች እንዲያዳምጡ የሚያደርገው ስታገለግላቸው። ደካማ ሆኖ አይታይም ወይ? አይታይም። የሚታይበት ጊዜ ሊኖር ይችላል። ሊደርሺፕ ቅድም እንዳልኩት ነው። አሁን ለጊዜው ደካማ ሊመስል የሰው መሪ አይመስልም። እንደው ከደካማውም ጋር ደካማ ሆኖ ይታያል የምትገልጽበት መንገድ። መጨረሻ ላይ ግን ላስቲንግ የሆነ ክሬዲቢሊቲ ነው የሚፈጥረው፣ ትረስት ነው የሚፈጥረው። ስለዚህ ሰርቪስ በዚህ በሰርቫንት ሊደርሺፕ ኮንሴፕት፣ የሰርቫንት ሊደርሺፕ ኮንሴፕት ይሄ ማለት ነው። ኢንፍሉዌንስ ስሩ ሰርቪስ ማለት ነው። ሌላ ምንም ትርጉም የለውም። ሰርቫንት ሊደርሺፕ ኢንፍሉዌንስ ነው እና ሊደርሺፕን ኢንፍሉዌንስ ሊደርሺፕ ማለት ኢንፍሉዌንስ ነው እና ኢንፍሉዌንስ ደግሞ የሚደረገው በሰርቪስ ነው፣ ሰርቫንት በመሆን ነው። ስለዚህ ሰርቫንት ሊደርሺፕ እሱ ማለት ነው። ግን ይህንን ሰርቭ ስታደርግ አሁን የዛ ቅድም ሊደርሺፕ ሪዲፋይንድ የሆነው በመጽሐፍ ቅዱስ ነው ለመጀመሪያ ጊዜ የዛሬ 2000 ምናምን ዓመት ያልኳችሁ ያለ ምክንያት አይደለም። የሰርቫንት ሊደርሺፕ ኮንሴፕቱ ከሱ ነው የመጣው። ለምንድን ነው? ሰርቪስ ዩዚንግ ስትሬንግስ ቱ ሊፍት አዘርስ ነው። ደካማ ሆኖ አይደለም፣ ጠንካራ ሆኖ ኃያል ሆኖ ሌሎችን ከፍ ከፍ ለማድረግ ራሱን ዝቅ አደረገ። ኮንሴፕቱ እሱ ነው። ኃያል ነው፣ ጌታ ነው። ግን ሌሎቹን ከፍ ለማድረግ ራሱን ዝቅ አደረገ። መሪም ሲሆን እንደሱ ነው። አብሮ አትክልት ሲተክል፣ አብሮ አቧራ ሲነካ፣ አብሮ ጭቃ ሲነካ፣ ከነሱ ጋር ሲቸገር፣ ከነሱ ጋር አብሮ ሲውል፣ የነሱን የልብ ትርታቸውን ሲያዳምጥ፣ ቁስላቸውን፣ ሀዘናቸውን፣ እንባቸውን ሲጋራ፣ ሰርቪስ አዘ ፓዝዌይ ቱ ኢንፍሉዌንስ ማለት እሱ ማለት ነው። ኢት ሪኳየርስ ሊስኒንግ። ዳይሬክቲንግ ከማድረግህ በፊት ሊስኒንግ፣ አንደርስታንዲንግ፣ ኢምፓቲ ይፈልጋል። ሰዎችን ክብራቸውን ማስቀደም ይፈልጋል። ዲግኒቲያቸውን ፕሮቴክት ማድረግ ይፈልጋል። ጽዳተኛም ይሁን ዘበኛም ይሁን የታች ሰራተኛም ሲሆን ከፍ አድርጋቸው ናቸው። እኔ በህይወቴ ውስጥ ከኤክስፒሪየንስ ነው የምነግራቸው።
እዛ ወርልድ ባንክ እያለሁ እኔ አሁን I don't know should I say that way ጥበቃዎች እና የጽዳት ሰራተኞች አይ ቲንክ ለኔ የነበራቸው ከበሬታ ሌላ ሰው ብዙ ጊዜ ሲያሳዩት አላየሁም በነበርኩበት ምክንያት ግን አለው ፐርፐዝሊ ማደርገው እሱ ነበር የነሱን ህይወት ከፍ የሚልበት መንገድ ነበር ምሰራው በተቻለ ይመጣ ማለት ወደ ላይ ከማይልቅ ወደ ታች ማየት ቴንደንሲ ነበርኛን ጊዜ ሰው እንዲህ ስታደርግ ይመጣል ነው ሌላው ሰክሰስን ሪዲፋይን ማድረግ ነው ግን ጥያቄ ካለ ቆም ላድርግ ሊደርሺፕ አንዱ ኮንሴፕቱ ሰክሰስ ማለት በደንብ እንነጋገርበት እሱ ሊደርሺፕ ዛትላትስ የሚመጣው እዚህ ላይ ፋይንድ ነው የሚሆነው ሰክሰስ አሁን በሰው ህይወት ውስጥ እንግዲህ ባለንበት እድሜም ወጣቶችም ትኖራላችሁ ማከናዊ እድሜም ትኖራላችሁ ከእኔም ገፋ ያላችሁ ሰዎችም ካላችሁ በሰው ህይወት ውስጥ አንዱ ምን ጠይቀው ሰክሰስ ምንድነው ነው ማንም ሰው ይጠይቃል መሪው ይጠይቃል የቤተሰብ ኃላፊው ይጠይቃል ወጣቱ ይጠይቃል ሽማግሌው ይጠይቃል የህይወት ትርጉም ምንድነው what is success ከሌ ሰክሰስፉል ነው ስንል ምን ማለት ነው እሱ ማለት ነው ሊደርሺፕ ዛት ላስትስ ለኔ አሁን ሰክሰስ ትክክለኛ ትርጉም የሚመስለኝ ምን ያክል በሰው ህይወት ውስጥ አስተዋጽኦ አድርጌያለሁ ያለዛ ምንድነው ህይወት ራሱ ትርጉም እንደሱ ካልሆነ የሰውን ህይወት ምን ያክል በበጎ ነክቻለሁ ልጆች ላይ ሊሆን ይችላል ዘመዶች ላይ ሊሆን ይችላል ካንተ በታች ላሉ ሰዎች ሊሆን ይችላል ካንተ በላይ ላሉ ሰዎች በትንሹም ሊሆን ይችላል አንድ መክሊት ሊሆን ይችላል ሁለት መክሊት ሊሆን ይችላል ሶስቱን ጥፍ አድርገው ሊሆን ይችላል ግን ጥያቄው ሰክሰስ ባለ ቤት ከለካው ጥላው ነው የምትሄደው ባለ ስልጣን ከለካው እሱም ጥላው ነው ብዙዎች ጥላው ሄደዋል እሱ ከሆነ በኋላ ስደተኛ ሆነስ በስደት ስትንከራተት የምትኖርበት እሱ ነው ሰክሰስ ለጊዜው መፈራቱ ነው ሰክሰስ ይዛት አሁን የሊደርሺፕ የሚስተካከለው ቀድመር የሚመጣው ሰክሰስ ማለት ምን ማለት ነው ብለ ሪዲፋይን ካደረከውና ሰክሰስ ማለት የኔ ስኬት ብቻ ሳይሆን ሌሎቹም አብረው ስኬታማ እንዲሆኑ ማድረግ ነው በትውልድ ላይ አስተዋጽኦ ማድረግ ነው ተቋሙ ነገ እንዲሻገር የተሻለ ተቋም መፍጠር ነው እኔ መፈራና ኢንዲስፐንሰብል ከመሆን እሱ ከሌለኮ ይሄ ተቋም ይወድቃል ከመባል ይልቅ እኔ ነገ በማልፍበት ጊዜ ነገ በማልኖርበት ጊዜ የተሻሉ መሪዎችን ተክቼ ማለፍ ነው ብሎ ካሰበ ሰክሰሱን እንደሱ አድርጎ ሪዲፋይን ካደረገው ያ መሪ እሱ ላይ ነው በቃ መሪዎች አስተሳሰባቸው ምክንያቱም ሁሉም ነገር የሚመነጨው ዓለምን በመናይበት መነጽር ነው ዓለምን የምናይበት አንዱ መነጽር ደግሞ ሰክሰስ ምንድነው የሚለው ነው ሰክሰስ ምንድነው ኢምፕሬሲቭ ሪዛልት ማምጣት ነው ግን ሰዎችን ዳሜጅ ማድረግ ነው ይዛት ሰክሰስ ትልልቅ ፎቆችን መስራት ግን ብዙ የተጎሳቆሉ ሰዎች ይዛት ሰክሰስ ባለም ላይ የታወቀ ገናና መሪ መሆን ግን የወደቀ ተቋማት ካንተ በኋላ አንተ ባለፍክበት ጊዜ ተቋማት ስብርብራቸው ሲወጣ እሱ ነው ሰክሰስ የኢኮኖሚ እድገት ግን የሰዎች ስደት የነጻነት መገፈፍ የሰዎች በእስር ቤት መታጎር እሱ ነው ሰክሰስ ስለዚህ ይሄም ላይ ባላንስ ይፈልጋል ሰክሰስን ሪዲፋይን በእኛም ህይወት ውስጥ ወደዳችሁም ጠላችሁም ህይወታችንን ደስተኛ ከሚያደርገውና ከማያደርገው ምክንያት የሚመስለኝ ሰክሰስን የምናይበት መነጽር ሰክሰስ ማለት ሀብት ነው ስልጣን ነው እውቅና ነው ወይንስ ቫልዩ መፍጠር ነው ወይስ የተሰጠነውን መልሶ መስጠት ነው ወይስ ማገልገል መቻል ወይስ በሰዎች ህይወት ላይ አስተዋጽኦ አድርጎ ማለፍ ነው ለዚህ ሰክሰስ የምናይበት መነጽር በህይወታችን ውስጥ አሁንም ነገም ሌጋሲ ብቻ አይደለም አሁንም ነገ ከነገ በኋላ ሁሉም ነገር ሊገኝ ይችላል ሀብት ሊገኝ ይችላል ስልጣን ሊገኝ ይችላል ግን በህይወታቸው ውስጥ ጸጸት ውስጥ የሚወርቁ ሰዎች ደጋግማችሁ ታያላችሁ ገንዘብ መስሎ የነበር ሰክሰስ አይደለም አለመሆኑን የማያወቁት ሌት ነው እሱ ነው ትልቁ
ብስለት ማለት እኮ ቀድሞ ማወቅ ነው እንጂ በኋላ ሁሉም ትደርስበታለህ ወደድክበታለህ። ስለዚህ አንዱ እሱ ነው። ቅድም እንዳልኩት ፐርሰናል ሰክሰስ እና ኮሌክቲቭ ፍሎሪሽንግ። አሁን አንዳንድ ሰው ኢቭን እንደው እኔ አሁን በህይወቴ ውስጥ አንዱ መመለስ ያለብን እኔ ከፍ ማለቴ አሁን ታዋቂ ሆነ እንትና እኮ እንዲህ ስኬታማ ሆነ ብቻህን ነው ወይ ስኬታማ የምትሆነው? ወይ ሰዎችን ይዛቸው ወጣህ ወይ? አንዳንዱ ሰው አለ ዝቅ አድርጎ ሰዎች ከሱ በታች ሲያይ ደስ የሚለው ስኬት የሚመስለው ራሱን ከሌሎች ጋር ሲያወዳደርና እንደው እሱ የተሻለ ሆኖ ሌሎቹ ወድቀው ሳይሳካላቸው ሲቀር የሚመስለው ሰው አለ። አይደለም። ትልቁ ሰክሰስ ኮሌክቲቭ ፍሎሪሽንግ ነው። ቤተሰቡ አብሮ ተያይዞ ሲያድግ፣ ጓደኞች አብሮ ተያይዘው ሲያድጉ፣ ሀገር አብሮ ተያይዞ ሲያድግ፣ ኮሚኒቲ አብሮ ተያይዞ ሲያድግ፣ ሰርቫንት ሊደርሺፕን ኮንሴፕት የሚያመጣው ኮሌክቲቭ ፍሎሪሽንግ። ደካማው ሳይጎዳ አይደል? መልካም እረኛ የሚለው ኮንሴፕት እኮ ከሱ ነው የሚመጣው። መልካም እረኛ የሰርቫንት ሊደርሺፕ አንዱ መገለጫ ነው። ያ ስቲዋርድሺፕ ያለው እና ያ የመልካም እረኛ አይታችሁት ከሆነ ደካማዋን በግ ነው የሚይዛት። ኮሌክቲቭ ፍሎሪሽንግ ነው። አንድ ላይ መንጋው እንዲያድግ። ስለዚህ ለኮሚኒቲ ምን ጊቭ ባክ ሰጥቻለሁ? ብዙ ጊዜ አሁን ኑሮ ሲወደድ እንዲህ ሲል ብዙ ጊዜ ይመስለናል። ደግሞም እውነት ነው። የጊዜው ሾርት ተርም ዲማንዱ በጣም ቅድም እንዳልነው ብዙ ስለሚያስጨንቀን ለኮሚኒቲ ጊቭ ባክ ብዙ ጊዜ ላናደርግ እንችላለን። ግን ህይወት ደግሞ ደስታ ያጣል። ምክንያቱም የህይወት ትርጉም እኔ የሚመስለኝ ኮሌክቲቭ ፍሎሪሽንግ ይሁት በህይወታችሁ አይ ዶንት ኖ አም ኖት ኢምፖዚንግ ኦን ዩ ግን የሚመስለኝ እንደዛ ነው። ብቻ የሰርቫንት ሊደርሺፕ ግን ኮንሴፕቱ እሱ ነው፣ ኮሌክቲቭ ፍሎሪሽንግ። ብዙዎቹ ኮንዲሽን ነው የሚፈጥረው። ስትሮንገስት ሊደርሺፕ የሚባሉት ክሬትስ ኮንዲሽንስ ዌር ሜኒ ካን ራይዝ። ብዙዎቹ ከፍ እንዲሉ፣ ብዙዎቹ እንዲማሩ፣ ብዙዎቹ በሀብት እንዲደረጁ፣ ከስደት እንዲመለሱ፣ ብዙዎቹ እንዲህ ነው። ኮንዲሽን ነው የሚፈጥረው፣ ኢንቫይሮንመንት ነው የሚፈጥረው። እና እንደሱ ባለ ቁጥር መሪውም እየገዘፈ ነው የሚሄደው፣ ዝቅ አይልም። ብዙዎቹ ከፍ ባሉ ቁጥር ኮሌክቲቭ ፍሎሪሽንግ ያንተን ክብር አያሳነሰውም፣ ያጎለዋል እንጂ። የኮሌክቲቭ እሱ ነው፣ ሸርድ ነው የሚሆነው እና ሸርድ ጉድስ ነው ሁልጊዜ የእሱ አይነት። አሁን ኮንሴፕት ቢኖር በሀገርም ደረጃ እሱ ማለት ነው ኮሌክቲቭ ፍሎሪሽንግ። አሁን አንዳንድ ጊዜ በኢትዮጵያ ኮንቴክስት በቃ በጣም ተደጋጋሚ አሁን እየታየ ካለ መሰረታዊ ችግር አንዱ ምንድን ነው ብትሉኝ ይህንን ኮንሴፕት አለመረዳት ነው። ሰሜን ላይ ያለው ሰው ከደህየ የደቡቡም የምስራቁም ሰው ሊደይ ይችላል። ኢምፓክቱ የተያያዘ ነው። ኮሌክቲቭ ፍሎሪሽንግ እንደ ሀገር ተያይዘን ካደግን ነው ምናልከው እንጂ እንደዚህ በመጠላለፍ አንዱ አንደኛውን በመናቅ አንዱ አንደኛውን በማንቋሸሽ አንደኛውን በጦርነት እንደዚህ በመገፋፋት አንዱ ብሔር ከሌላው በልልጣለው አይሆንም። ኮሌክቲቭ ፍሎሪሽንግ ስናድግም አንድ ላይ ነው፣ ጣፈንታችንም ስንወድቅም አንድ ላይ ነው። ምክንያቱም አንደኛው ላይ ያለ ጥቃት ሌላኛው ላይ መምጣት አይቀርም። ኮሌክቲቭ ፍሎሪሽንግ የብርጭቆና የፋኖስና የብርጭቆ ታሪክ ነው ሁሉ ጊዜ የሚከሰተው። ሻማና ከር ነው የሰው ልጅ ታሪክ እንደሱ ነው። እንኳን አይደለም እሱ አሁን ለምሳሌ በቀደምለት የመሬት መንቀጥቀጥ ቬኔዙዌላ ላይ በሚኖርበት ጊዜ ሌሎች ካልደረሱ አይሆንም። ኮሌክቲቭ ፍሎሪሽንግ ነው እና በሀገር ደረጃ አንድ ትልቅ ኮንሴፕት የሰርቫንት ሊደርሺፕ የሚያመጣው ኮንሴፕት ይሄ ነው፣ ኮሌክቲቭ ፍሎሪሽንግ። ሊደርሺፕ አንዱ የሚያመጣው እሱ ነው፣ ሸርድ ጉድ ነው። ፍሎሪሽንግ ኢንቫይሮንመንትን መፍጠር ነው ያለው። ለዛ ነው መጨረሻ ላይ የአብራችሁ የምትያዩት እሱ ላይ አቆማለሁ። ባላንሲንግ ፒፕል ኤንድ ፐርፎርማንስ ነው። ይሄ በየቀንም ህይወታችን ውስጥ ያለ ነው። በቤተሰብ ማስተዳደግ ውስጥ አሁን ለልጅ እኮ ለስላሳ ብትሆኑለት እንደው ሲያጠፋ ሁሉ ዝም ብትሉት ትወደዳላችሁ። መወደድ በጣም ቀላል ነው። ግን አት ዘ ሴም ታይም ደግሞ ፐርፎርም እንዲያደርግ የተሻለ ሰው ሆኖ ደግሞ የነገው ትውልድ ተረካቢ እንዲሆን ደግሞ ትፈልጋላችሁ። ለዛ እኮ ነው የምንቀጣቸው ልጆቻችን። ግን እንዴት አድርጌ ነው ባላንስ ማደርገው? ስራ አስኪያጅም በጣም ለስላሳ ሆኖ ሲያጠፋም ሲያረፍድም ዝም የምትለው ከሆነ አቤት ማኔጀር ማለት እኮ እሱ እኮ ነው። አለቃ ልትባሉ ትችላለች፣ ግን ተቋሙ ትገድለዋል። እና ተቋሙ ሲወድቅ ደግሞ ሰራተኞቹ ይበተናሉ። ምክንያቱም አያተርፍም።
ሰርቫይቭ አያደርግም ወይም ከስተመሩን ትገለዋል የመንግስት ተቋም ከሆነ። ታዲያ ጥያቄው ምንድነው? ሰርቫንት ሊደርሺፕ የሚለው ለስላሳነት ነው ወይ? yes ሶፍት መሆን ጥሩ ነው፣ ሀምብል መሆን ጥሩ ነው፣ ግን ፐርፎርማንስን ግን ኮምፕሮማይዝ ማድረግ የለበትም። የሰርቫንት ሊደርሺፕ ሚስ አንደርስታንዲንግ ሚስ ኮንሰፕሽን የሚመጣው እሱ ላይ ነው። አሁን ብዙ ሰዎች በአንደኛው ጥሩ ሊሆኑ ይችላሉ፣ ወይም ትሁት ይሆናል፣ ወይም ለስላሳ ይሆናል፣ ወይም አዳማጭ ይሆናል፣ ወይም የሰው ችግር የሚረዳ ይሆናል፣ ግን ዴሊቨር አያደርግም። እሱ ጠንካራ ማኔጀር አይደለም። ፐርፎርም ደግሞ ማድረግ አለ። የሚያዳምጥ ይሆናል ግን የማይወስን ምን ይጠቅማል? እስኪ እንደ ሁሉን ላሳትፍ ብዬ እኮ ነው የሁሉንም ሀሳብ እንደው ላድምጥ ብዬ ነው። ጥሩ ነው ማዳመጥህ፣ ግን ጊዜ ማይሰጥ ሲሆን ደግሞ መወሰን ፈርም አቋም መውሰድ አለብህ። አይ እንደው እኮ አንደኛው ወገን ሳስደስት አንደኛው እንትን ስለሚል እኮ ነው መወላውለው። እሱ ወላዋይ ለማንም አትሆንም። ምንድነው ታዲያ መፍትሄው? ባላንስ ፒፕል ኤንድ ፐርፎርማንስ ዊዛውት ኬር ቢካምስ ምንም ኤክስትራክሽን ነው የሚሆነው። ኬር ዊዛውት ፐርፎርማንስም እንደዚህ ሆኖ ሴንቲሜንታል ነው የሚሆነው። ባላንስ ማድረግ ቦዝ ሂውማን ዲግኒቲ ሚኒንግፉል ስታንዳርድ አካውንታቢሊቲ ናናና አንተ እንደዚህ ባደረክ ቁጥር በዚህ የምንገልጽበት መንገድ ነው። ባይ ዘ ወይ አንድን ነገር እኮ ጥሩ ስራ አስኪያጆች የሚባሉት እኮ ጠንካራ ተቋማትን የመሩ መሪዎች የሚባሉት እኮ ተጠያቂነትን የማያሰፍኑ ለስላሳ ሐሳባቸውን የሚገልጹበት መንገድ ነው። ጠንካራ ወላጆችም እንደዚህ ናቸው። የግድ እኮ መጮህ የለብህም። ሰው በሚገባው መልኩ ዲግኒቲውን አክብረህ ግን የሰራው ስራ ጥሩ አይደለም፣ ትክክል አይደለም፣ ነገ መደገም የለበትም፣ ማስተካከል አለበት ብሎ አካውንታቢሊቲ ይቻላል። ኢቭን ዲግኒቲውን እንዳከበርክ። አሁን በኢትዮጵያ ታሪክ ውስጥ እና አፄ ምኒልክ በታሪክ ውስጥ ትልቅ ቦታ ያላቸው ለምንድን ነው? ሂውማን ዲግኒቲ የጣሊያንን ማረኩት፣ ሂውማን ዲግኒቲ ግን ስቲል አለ። ወይንም ደግሞ እዚህም በኢትዮጵያ ታሪክ ውስጥ በዛው አንደኛውን ማርከው ግን መልሰው አሳክመው መልሰው አክብረው ሂውማን ዲግኒቲ እሱ ነው። ፐርፎርማንስም ይፈልጋል ግን ባላንስ ይፈልጋል። ሂውማን ዲግኒቲ ይፈልጋል፣ ሚኒንግፉል ስታንዳርድ ይፈልጋል፣ አካውንታቢሊቲ ይፈልጋል። ቆፍጠን ማለት በሚገባ ጊዜ ቆፍጠን፣ ለስለስ ባለ ጊዜ ለስለስ የምንገልጽበት መንገድ ነው። ስለዚህ እነዚህ ናቸው። መጨረሻ ላይ ይሄንን ነው እንመለስበታለን። የቀረን ይሄ ብቻ ነው። የመሪ ህይወትና የግል ህይወቱና አንድ መሪ ጥሩ ሳይሆን ባለጌ ሆኖ ዋሾ ሆኖ ቀጣፊ ሆኖ አገር ሊገነባ ይችላል ወይ? ተቋም ሊገነባ ይችላል ወይ? ወይስ ካራክተር በመሪ ህይወት ውስጥ ምን ቦታ አለው? እሱን እንነጋገርበታለን። መጨረሻው ምን ስላየነው የመጨረሻው እሱ ነው የሚሆነው አይደል? ቅን መሪ ምንድነው ካላችሁኝ ተቋም ገምቶ ቢያልፍ ሰው እሱ ነው መለኪያው። እሱ ነው ጠንካራ ተቋም ካንተ በኋላ ይኖራል ወይ? ላስቲንግ ሊደርሺፕ ያለው ለዛ ነው ሊደርሺፕ ዛት ላስትስ ያለው። ግን ይሄንን እንመለስበት። ካራክተር በመሪ ህይወት ውስጥ ምንድነው? ሞራል ለአንድ መሪ ሞራሊቲ ያስፈልገዋል ወይ? ፈሪሃ ፈጣሪ ያስፈልገዋል ወይ? እነዚህን ሀሳቦች እንነጋገርባቸው። ወይስ የፈለገው ይሁን መሪው ምንም ችግር የለውም ዴሊቨሪ ያደርግ እንጂ። እነዚህ በጣም በኢትዮጵያ ታሪክ ውስጥ በጣም ቁልፍ መጽሐፍ ሊጻፍባቸው የሚገቡ ሀሳቦች ናቸው። እንመለስባቸዋለን። የትም ይሆናል ይሄ ነገር። ይሄ አንድ ሰው ሞራል ሳይኖረው መጀመሪያ እኔ እንዲሁም ምን ብዬ ነው የተነሳሁት፣ የኔ አስተሳሰብ እምነቱ ይለያይ እንጂ መሪ ፈሪሃ ፈጣሪ ያስፈልገዋል። ሙስሊም ወንድሞቻችን እህቶቻችን ካላችሁም በሌላም እምነት ሁሉም ቢሳተፍበት ደስ ይለኛል። ሴኩላር የሚባለው ሐሳብ እኔ አያስኬድም ባይ ነኝ። መሪ የግል እምነት ያስፈልገዋል። ለምንድን ነው ከተባለ ምክንያቱም ሰውን ባይፈራ ህግን ባይፈራ ፈጣሪን ካልፈራ ምንድን ነው የሚሆነው? አንደኛው መከራከሪያ እሱ ነው። ምንድን ነው የሚሆነው? ተጠያቂነት የዛ ሰው ሞራል ካምፓሱ ምንድን ነው የሚሆነው? ምንድነው ጥሩ ምንድነው ጥሩ ያልሆነው ነገር? እና የኢትዮጵያ ታሪክን ያነሳሁት ቅድም ለሱ ነው። የኢትዮጵያ ጥፋት የሚመስለኝ አንደኛው ይሄ ነው። ምክንያቱም ፈጣሪ አልባ መሪዎች የነበሩበት ዘመን ስለ ዶሚኔት ስላደረገን እሱ ነው ብዬ ነው የማስበው። ሁለተኛው ግን በጣም ጥልቅ ሚስጥር አለው። በእኔ አረዳድ ልትሞግቱ ትችላላችሁ። ሂውማን ዲግኒቲ የሚባለው ሰው ክቡር ነው የሚባለው ከምን አንጻር ነው? እኔ የተረዳሁት ሰው ክቡር የሆነው ክቡር የሆነ ፈጣሪ
በክብር ስለሰራው ስለፈጠረው ነው። በመልኩ በምሳሌው ስለፈጠረው ነው። በእስልምናም እንደሱ አይቻለው፣ በክርስትናም እንደሱ አይቻለው። ሰው ክቡር ነው ማይል እምነት የለም። ሂውማን ዲግኒቲ የሚባል ነገር በዚህ በዩኤን በምንም ዘሜ አሁን አይቻለው ሂውማን ራይትስ ላይ እየሰራ ነው። በሂውማን ራይትስ በምንም ስትወስዱት ሂውማን ዲግኒቲ የሰው ክብር ከየት መጣ? ምንድነው የሰው ክብር? what is human dignity? ስለዚህ ፈጣሪን ካልፈራ ያ ሰው ለዛ ሰው ምንድነው? እንስሳ ነው? በዚህ ዓለም ፈርሶ በስብሶ የሚቀር ከሆነ በጦርነት ሲማገድ ሰው 30 ሺህ 40 ሺህ 50 ሺህ ሲሞት ምንድነው ብሎ ነው የሚያስበው? ስልጣኑን እስካስከበረለት የሰው ደም ሲፈስስ ምን ብሎ ነው የሚረዳው? የፈጣሪን ክብር የሰውን ክብር የሚረዳው በፈጣሪ ፍጡር ነው ብሎ ፈጣሪ የፈጠረው ክቡር ፍጥረት ነው ብሎ ካላሰበ። ሶስተኛው ሂውማን ዲግኒቲ የሚባለው እኮ ደሃም ይሁን ሀብታም ይሁን ባለጸጋም ይሁን ከዚህ ብሔር ይሁን ከዛኛው ብሔር ይሁን ሰው ሁሉ እኩል ነው። እኩል እንዴት እኩል ይሆናል? በፈጣሪው መልክ እየተሰራ ካልሆነ እኩል ሊሆን አይችልም። እኩል የሚሆነው በፈጣሪ መልክና ምሳሌ ከተሰራ ብቻ ነው የሚሆነው። ስለዚህ ፈሪሃ እግዚአብሔር ያስፈልጋል ማለት ነው። ሌላው ግን አራተኛው መከራከሪያ የሚሆነው ካራክተር መሪው ሞራል ካምፓስ ከሌለው ቫልዩ የሚባል ነገር እንዴት ሊኖረው ይችላል? ለማህበረሰብ እሴት እንዴት ሊጨነቅ ይችላል? ለሃይማኖቶች እሴት እንዴት ሊጨነቅ ይችላል? ምክንያቱም ሰው የየራሱ ውጭ እኮ የሚሰራው የውስጡ ነጸብራቅ ነው እና ኢነር ሰልፍና የውጭ የምንሰራው ስራ የእጆቻችን ስራ ያፋችን ንግግር የአስተሳሰባችን አመለካከታችን ነጸብራቅ ከውስጣችን የሚመጣው። ስለዚህ የኛ ካራክተር መታመን ለሚስቱ የማይታመን ሰው ለሀገር ይታመናል ወይ? ይቻላል ወይ? ቤተሰብን የማያከብር ሰው የቤተሰብ ቫልዩ የሌለው ሰው ለህዝብ ቫልዩ ይኖረዋል ወይ? እንዴት አድርጎ ነው የሚኖረው? ይኖረዋል ወይ? I really doubt it። መሞገት ይቻላል። ስለዚህ ሞራል ካምፓስ ይፈልጋል ሰው። ሞራል ክሬቸር ነው። ሞራል ካምፓስ ሲኖረው እና ሳይኖረው ልዩነት አለው እና ካራክተር በመሪነት ውስጥ ትልቅ ቦታ አለው። ካራክተር ነው ያ ቅድም የምንለውን ሂዩሚሊቲ የሚያመጣው ካራክተር ነው። አቢዩዚቭ የማይሆነው ማኒፑሌቲቭ የማይሆነው ስልጣን ሲኖረው ስልጣኑ ገደብ እንዲኖረው የሚያደርግ ካራክተር ሲኖር ነው። ካራክተር ኢዝ አት ዘ ሴንተር ነው ያለው። እውነት የሚባል ነገር የሚኖረው ካራክተር ሲኖር ነው። ስለዚህ ካራክተር በመሪነት ውስጥ ትልቅ ቦታ አለው። ሞራል ካምፓስ ለመሪ በጣም ያስፈልጋል። አንድ መሪ ፈሪሃ እግዚአብሔር እምነቱ ይለያይ እንጂ ፈሪሃ እግዚአብሔር ፈሪሃ ፈጣሪ ይፈልጋል የሚል አስተሳሰብ ከቅን መሪ ሐሳብ ጋር በዛ በመጽሐፉ ላይ ያንጸባረቁት በዛ ምክንያት ነው። መነጋገር ግን ይቻላል ለማለት ነው። እነዚህ ናቸው። አሁን ጨርሻለሁ ሁሉንም። ነብዩ በጣም ጥሩ፣ እጅግ በጣም እናመሰግናለን መምህራችን፣ አሰልጣኛችን። ከዚህ በመቀጠል መነሻ ሰነዱ ቀርቦልናል። ሐሳቦች የምንጨምራቸው የምንጠይቃቸው ካሉ የመሞጋገሻ መድረክም ተከፍቶልናል። ሐሳባችንን እንዘርጋ። ኦኬ፣ ይሰማል? ይሰማል። እንዴት አመሻችሁ እያልኩ ወንድማችን ትእዛዙም ስለተመለስክ ደስ ብሎናል። አሁን ምንድነው ቅዱስ ታነሳቸው ከነበረ ጉዳይ ስንነሳ አስመሳይነት የሚመስሉ ነገሮች ይታያሉ። አሁን ምንድነው መሪነት እየሰራ ሲያሳይ እየተገበረ ሲያሳይ ምን ይያል? መልካሞች ናቸው። አሁን አደገኛ እየመሰለኝ የሚታየው በእኛ ውስጥ በሁላችንም ውስጥ ያለ ማስመሰል፣ የእውነት ያልሆኑ ዘለቂታዊ ያልሆኑ በቲዮሪ ያየናቸውን ለሸው ብቻ የምንጠቀምባቸው አይነት ነገሮች በጣም ቻሌንጅ እያደረጉ ነውና እውነት የሆነውን እና እውነት ያልሆነውን ለመለየት ራሱ በጣም አስቸጋሪ የሚሆኑ
ለምን ሰው ዘለቄታውን ነው የሚያይ። ለጊዜው ለታይታ በሆነ ጉዳዮች ይታያሉ፣ ግን መሰረታዊ የሆኑ ለውጥ የማያመጡ ሆኖ ሲያሳይ በጣም ፈታኝ እየሆኑ መጥተዋልና ማስመሰልና መሆንን እንደው ከዘመናችን ጋር እንዴት ነው የምናየው? ሌሎችም ሀሳብ ቢሰጡበት እግረ መንገዱን እንደዚህ አይነት ነገሮች ፈተና እየሆኑብን ደግሞ እየመጡ ነው በአሁን ላይ በሚታዩ ይመስለኛል። አመሰግናለሁ። በጣም ጥሩ። እግረ መንገዱን ጥያቄዎች እነሱና ጠቅላላ አድርገን ከዚሁ ምላሽ የምንሰጥ ካለ እንድንሰጥ። ዘመነ፣ ዮሐንስ በቅደም ተከተል ሀሳብ ሰጡ። ዘመነ ይሰማል? ይሰማል? አዎ ይሰማል። እሺ፣ በጣም ጥሩ ሀሳብ ነው። ዛሬ እንግዲህ ስለ ተቋማችን ነው እየተወያየን ያለ ነው። ይሄ ሚሽናችንም ቅን መሪ ነው። ግን አሁን የተነሳውን ሀሳብ ነው የተወሰነ ሀሳብ ጥያቄ የሚጨምርበት። ትዜ እንደምታውቀው በተለይ አሁን ላይ አክቲንግ በሊደርሺፕ ውስጥ ብዙ ቦታ ይይዛል እና ቅድም መጀመሪያ ላይ ያነሳው ይሄ ሊደርሺፕ ወይም የመሪነት ጥበብ ተፈጥሯዊ ነው ወይስ ሰዎች የሚማሩት ነው የሚለው ላይ የሚማሩት ሲል ራሱ የአክቲንግ ጋር ይሄዳል። አሁን አንዳንዴ ለምሳሌ የማኪያቬሊያን የፖለቲካል የሞደርን ፖለቲካል ፍልስፍና ይሄ መስሎ መታየት ፕሮሞት የሚደረግበት ነው። ኢንተርናላይዝ ማድረግ ሳይሆን ካራክተሮቹን ቅድም የተገለጹትን የመሪነት ገጸ ባህሪያት ተብሎ የተገለጹትን ኢንተርናላይዝ አድርጎ እነሱን ከመኖር ይልቅ እነሱን ተላብሶ ያለው መስሎ መታየት ማለት ነው። አሁን ቅድም ያደረከው አይ ቲንክ ቅድም የተነሱት ምሳሌዎች በዛ ይገልጻሉና በምንድነው የምንለያቸው? መሪነት ደግሞ ካራክተር ነው ስንል ያን ኢንተርናላይዝ አድርጎ የህይወት ፍልስፍና አድርጎ ከመኖር ነው እንጂ እነዛን መስሎ በሚመራው ሰው ከመታየት አንፃር አይደለም። ብዙ አክቲንጎች ስላሉና ያን ደግሞ ከማየት አንፃር የህዝብ ኢንተሌክቹዋል መሆን የህዝብ ንቃተ ህሊና ምን መሆን አለበት መሪያቸውን በደንብ ከማወቅ አንፃር ማለት ነው። አንዳንዴ አክቲንግ እና ኢንፍሉዌንስ ማድረግ ራሱ ለኔጌቲቭም ስለሚጠቀሙበት ማለት ነው። ለምሳሌ በአርቱ በጣም የታወቀ ሰው የዩክሬኑን አሁን ፕሬዝዳንት የሆነውን ብናቀው ነው። በኮሜዲ ስራው በጣም የሚወደድ ስለነበር ያን ኢንፍሉዌንስ አድቫንቴጅ ተጠቅሞ መሪ መሆን ሰዎች የሚችሉበት ሁኔታ ነው አሁን ያለውና ያን በምንድነው ኳሊፋይ ማድረግ የሚችለው ህዝብ የሚለውንም የተወሰነ እንትን ማረክ ከቻልክ ነው። አይናው ታይም የለም ግን አጠር አድርገህ ሐሳብን ብትሰጠኝ ደስ ይለኛል። እሺ እንዳልከው ዘሜ ወንድማችን ቅድም ያነሳችሁት በጣም የዚህ ዘመን ብቻ ሳይሆን የሊደርሺፕ አጠቃላይ ፈተና እንግዲህ እኔ ሁለት ነገሮች ናቸው ምናልባትም ሶስት። አንደኛው መሰረታዊው ፋክተር ሂውማን ኔቸር ነው። ሂውማን ኔቸርን መረዳት በጣም ያስፈልጋል። ሰው ምንድነው? ሰልፍ ሴንተርድነስ ከሰው ባህሪ ሊለይ ይችላል ወይ? አንደኛው እኔ በጣም ደጋግማችሁ ሁሉ ጊዜ አሁን ይሄ እንደው ሲምፕሊ በጣም ሲምፕሊፋይ አድርጌ ይሄ ቅን መሪ የሚባል አሁን በተለይ ከጻፍኩት በኋላ መልሼ ሳነበው ለራሴ ትንሽ አንዳንዱ ፓርት የምልበት ጊዜ አለ። ሂውማን ኔቸር በጣም ኮምፕሌክስ የሆነ ሰልፍ ሴንተርድነስ በጣም ከሰው ተፈጥሮ ጋር አብሮ ያደገ የኖረ ሊቀረፍ ያልቻለ ምናልባትም ወደፊትም የማይችል መሰረታዊ ችግር ነው። አንደኛው እሱ ነው። ሁለተኛው ካልቸር ምንድነው? አሁን ለምሳሌ በኢትዮጵያ ባህል ውስጥ ምን አይነት መሪዎችን ነው የሚያበረታታው? ቅን መሪዎችን የማበረታታት ልማድ ባህል አለ ወይ? ትሁታን ነው የሚከበሩት ወይንስ ራሳቸውን ከፍ ከፍ የሚያደርጉ ሰዎች ናቸው? ቅድም እንዳላችሁት ድራማ የሚሰሩት የሚያስመስሉትን ነው ወይንስ ደግሞ ራሳቸውን ደብቀው የሚሰሩትን ነው? በኢትዮጵያ ባህል ብቻ ሳይሆን ይሄ ዘመን ራሱ ምንድነው? ትራይ ግለጠኝ ማለት የሚቻልበት ዘመን ነው ወይ?
እውነተኛ መሆን በየተቋማቱ እንደ ኦተንቲክ መሆን የሚባል እኔ ለራሱ ኦነስት መሆን ሐቀኛ መሆን የሚባለውን ቃሉን እንርሰውና እንደው ወደ ሐቀኝነት መጠጋት ይቻላል ወይ? እንደሱስ ሆኖ ሰርቫይቭ ማድረግ ይቻላል ወይ? ስልጣን ማግኘት አይደለም ሰርቫይቭ ማድረግ በጣም ከባድ ጥያቄዎች ናቸው። ምክንያቱም ባህል ሴሌብሬት የሚያደርገው አለ። ቅድም እንኳን ያነሳውላችሁ መሪ እኔ ይገርመኛል። አዳማጭ ናቸው የሚባል ቃል ደጋግሜ ሰማ ነበረ። ቆራጥ ናቸው፣ እንዲህ ቆፍጣና ናቸው፣ አገር ወዳድ ናቸው። በጣም ይገርመኛል። ምንድን ነበር የዛ ዘመን ባህል? እንዴት ተረድተውት ነው እንደዛ አይነት ስሞችን ሊሰጧቸው የቻሉት? ስለዚህ ባህል ትልቅ ስፍራ አለው። ዘመን ትልቅ ስፍራ አለው። በእነዚህ ባህሎች ውስጥ ሰው የሚኖረው የሚያየውን ነው እንጂ የሚሰማውን አይደለም። ሰው የሚኖረው መጽሐፍ ላይ የሚያነባውን ሳይሆን አሁን አንድ መስሪያ ቤት ላይ ምን አይነት ሰው ነው ሪዋርድ የሚደረገው፣ ሰዎች እንዴት ነው የሚያድጉት፣ እንዴት ነው ሊደርሺፕ ፖዚሽን የሚይዙት የሚለውን ያያል፣ ያስተውላል። ስለዚህ ጥሩ የሰራ ሰው ሳይሆን ሾሎክላካው ሰው፣ ቀጣፊው ሰው፣ አጭበርባሪው ሰው ከፍ ሲል ያያል። ስለዚህ አዶፕት ያደርጋል። ቅንነት በጣም ከባድ፣ በጣም ምናልባትም ከቃል በላይ ለመሻገር በጣም ከባድ የሚሆን ነው። በሃይማኖት ተቋማት ቅንነት የሚባለውን ቃል አሁን ስታመጣው ሪሊ እግዚአብሔርን ፈሪሃ እግዚአብሔር ከሆነ መለኪያው ቅድም እንዳልነው ፈሪሃ እግዚአብሔር አለን ብለው ነው ሁሉም በየትኛውም ተቋማት የመጡት። እንዴት በዓለም በማይታይ ደረጃ በእነሱ ዘንድ ያን ያክል ክራይሲስ ሊደርሺፕ ክራይሲስ ሲታይ ምንድን ነው የሚባለው? እንዴት ነው ኤክስፕሌን የምታደርገው? ኢትስ ታፍ። አሁን አንደኛው ገጽታ ይሄ ነው። ሁለተኛ ገጽታ ግን ሪፍሌክት ማድረግ የፈለኩት ስለዚህ ምንድን ነው ያለው አንድ መሰረታዊ አሁን የቢብሊካል ፕሪንሲፕል ላንሳላችሁና በዛ ልጨርስ። ሊደርሺፕን ፓራዶክሲካል መሆኑን ያውቃል ጌታ። ስለዚህ ምን አላቸው ሐዋርያቱን? እንደ እባብ ልባሞች፣ እንደ እርግብ ደግሞ የዋሆች። ባላንስ ይፈልጋል ነው ያላቸው። የዋህም ብቻ ሆናችሁ እንዳትበሉ፣ ብልጣብልጥ መሆናችሁ ደግሞ እንዳትበዘብዙ፣ እንዳታታልሉ። ባላንስ ይፈልጋል፣ ጥበብ ይፈልጋል፣ ዊዝደም ነው። ሊደርሺፕ ሳይንስም አይደለም አርትም አይደለም። ሊደርሺፕ ዊዝደም ነው። ሊደርሺፕ የእድሜ ልክ ትምህርት ቤት ነው። ቢካሚንግ ነው። ናቪጌት ነው የሚደረገው። ስለዚህ በየተቋማቶቻችን ምንድነው ማድረግ ያለበት? እንደ እባብ ብልህ ሁን፣ እንደ እርግብ ደግሞ የዋህ ሁን። ማንነትህን ሳይጎዳ፣ ራስህን ሳያሳጣህ፣ ለሆድህ ብለህ ህሊናህን ሳትሸጥ፣ ደግሞ ፊት ለፊት ተጋፍጠህ ደግሞ አደጋ እንዳይደርስብህ። እንደ እባብ ብልህ እንደ እርግብ የዋህ ማለት እንደ እርግብ የዋህ እንደ እባብ ብልህ ያለ ምክንያት ሁለቱ በጣም የማይገናኙ ፍጥረታት ናቸው። እርግብ ሌላ ነው ታሪኳ፣ እባብ ሌላ ነው ታሪኩ። ሲነሳም ራሱ የማይገናኙ ሁለት ፍጥረታትን አምጥቶ አንድ ላይ አድርጎ ፓራዶክሲካል ነው። ግን ያንን ፓራዶክሲካል የላይፍ ፕሪንሲፕል አድርጎ አመጣው። እኔም በሱ ነው የምጨርሰው። ሊደርሺፕ ኢዝ ፓራዶክሲካል። ስለዚህ በየትኛውም ቲም ሊደርም ስትሆኑ፣ ማኔጀርም ስትሆኑ፣ ፎሎወርም ስትሆኑ ሁሉ ጊዜ ናቪጌት የማድረግ ጉዳይ ነው። ዊዝደም ነው። ማኒፕሌት አለመደረግ እኮ ራሱ አንድ ጥበብ እኮ ነው። ማኒፕሌት አለመደረግ፣ አለመታለል ራሱ ትልቅ ጥበብ ነው። እኔ ሊደርሺፕ አንደኛው የሚመስለኝ ማኒፕሌት አለመደረግ፣ ማኑቬር አለመደረግ፣ የብልጣብልጦች መጫወቻ አለመሆን፣ ዝም ብሎ በስሜት አለመደገፍ፣ በስሜት የተሳሳተ ምርጫ አለመምረጥ። እግዚአብሔር ይስጥልኝ። እዚህ ላይ ላቁም። አይኖ ብዙ ጥያቄዎች ይኖራሉ፣ ልንቀጥልበት እንችላለን።